ልዩ ገጠመኝ ቁጥር የሌለው ገጠመኝ ይዤላችሁ መጥቻለሁ። በዚህ አጋጣሚ ግን በጣም ብዙ ሙሽሮች ነው የነበሩት። እዚህ እንደምታዩቸው 3 ሙሽሮች ወይም 6 ሰዎች በአጠገባችን እያለፉ አንድ ቻውን ፊቷን ዞር አድርጋ የምታየን እህታችን ሙሽራዋ ማለት ነው ታቀኛለች። እንደምታቀኝ ያስታውቃል። የተሞሸረችበት ቀን ስለሆነ ማናገር ከብዷት ነው። በጣም ብዙ ትምህርቴን የሚያዳምጡ ተማሪዎችን አግኝቻለሁ። ግን ከዛ ሁሉ የሚገርመው ነገር በ29 በክርስቶስ የልደት ቀን የተጋቡ ሙሽሮችን በመንገድ ላይ 10 ሙሽራ ቆጠርኩኝ። 20 ጥንድ ማለት 10 ጥንድ 20 ሙሽሮች ማለት ነው። በጣም ነው የገረመኝ። ደስ ነው የሚለው። ያውም እኔ ባለፍኩበት መንገድ ብቻ ነው። ታዲያ በዚህ መንገድ በሌላ አቅጣጫ ደግሞ የተጓዙ ብዙ ሙሽሮች እንደነበሩ ተስፋ አድርጋለሁ። ከልጆቼ ጋርና ከወንድሜ ጋር የነበረን ጉዞ በጣም ደስ የሚል ጉዞ ነበረ። እንደምታዩት ድምቅምቅ ብለው ልጆቼ አብረን ብዙ ነገር አይተናል። እዚህ ጋር ደግሞ ሌሎች 2 ሙሽሮችን ሲያልፉ ተመልከቱ። እነዚህ ሌላ ሙሽሮች ናቸው። በጣም ደስ ይላል። ሙሽርነት በልደት ቀን እንዴት ደስ የሚል አጋጣሚ ነው። ገጠመኝን ከመናገሬ በፊት ስለዚህ ጉዳይ ትንሽ ማውራት ፈልጋለሁ። ስለ ሙሽርነት ሳይሆን ጌታችን መድኃኒታችን ኢየሱስ ክርስቶስ ሊያድነን የመጣበትን ምክንያት ዝም ብዬ 1-2 ደቂቃ ልንገራችሁ እስቲ፣ እንደው ምናልባት ሰዓቱ ካላስረዘምኩባችሁ። ይህች እህታችን ደግሞ የምታዩት እዚህ ጋር ትምህርትህን አዳምጣለሁ መምህርዬ፣ በጣም ደስ ብሎኛል ስላገኘው ብላ እናቷን አስተዋወቀችኝ። ከዛ ከሷ ጋር ፎቶ ተነስተን ተለያየን። ጌታችን የተወለደው ለምንድን ነው? አረ ሌሎች ሙሽሮች መጡ ገና ቃሉን ሳልናገር። 2 ጥንዶች ተመልከቱ። እዚህ ጋር 2 ጥንዶች ናቸው። ስንት ሙሽራ ቆጠራችሁ እስካሁን? 6 ሙሽራ ማለት ነው። ኖ 5 ነው አይደል? 5 ሙሽራ ነው እንጂ በጣም ደስ ይላል። እግዚአብሔር ይመስገን። እዚህ ጋር ደግሞ ሌሎች ሙሽሮች አሉ። ተመልከቱ። 2 ጥንዶች፣ ያ ማለት 4 5 ነበር 7 ሆነ ማለት ነው። 7 በጣም ደስ ይላል። ምናልባት ቁጥር ከተሳሳትኩኝ አርሙኝ። 8 ማለት ሊሆን ይችላል። አንድ ሙሽራ አልፎኛል መሰለኝ። እሺ 7 አይደል? እዚህ ጋር ደግሞ ተመልከቱ 8 በጣም ደስ ይላል። እግዚአብሔር ይመስገን። እንደገና ደግሞ አሁንም ደግሞ 2 ጥንዶች ደግሞ እዚህ ጋር አሉ። ተመልከቱ። ይኸው 2 ጥንዶች እዚህ ጋር የሚዘምሩለት አንድ ሙሽራ አለ። እንደገና ደግሞ ከጎኑ ሌላ ሙሽራ አለ ከኋላቸው። 10 ሞሉ። ትክክል ነኝ፣ ቁጥር አልተሳሳትኩም። 10 ሙሽራ። በጣም ይገርማል። እግዚአብሔር ይመስገን። እንግዲህ የልደት ቀን ዛሬ ያከበርነው ለምንድን ነው? ይሄ ሙሽራ ነው እንዴ እናንተ? ሳላየው አለፈኝ። የሆነ ቪዲዮ አልፎኛል መሰለኝ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሊወለድ የወረደው ወይም አስተርእዮ ወይም መገለጥ የሆነበት ትልቁ ምክንያት ምንድን ነው? በዘፍጥረት ምዕራፍ 1 ቁጥር 26 ላይ ሰውን በአምሳላችንና በምሳሌያችን በአርአያችን እንፍጠር ብሎ ስለተናገረ በአርአያው የፈጠረውን ሰው በቃሉ ልፍጠር ብሎ የተናገረውን በአካል ሊዋሃደው ስለመጣ ተወለደ እንላለን። ይህን ዮሐንስ አፈወርቅ ሊቁ በደንብ አድርጎ አብራርቶታል። ሌሎቹን ስነ ፍጥረታት በሙሉ እግዚአብሔርም አለ ይህ ይሁን አለ እያለ ነበር የሚያወራው። እዚህ ጋር ግን ስንመጣ የሰው ልጅ ሲፈጠር እግዚአብሔርም አለ ይልና ሰውን በአርአያ በምሳሌ አድርጌ ልፍጠራል እንፍጠር ነው ያለው። ለዚያው መስቡት እንግዲህ አንዱ ምክንያት ይሄ ነው። ሰው የእግዚአብሔር አምሳል አርአያ ስለሆነ ያንን በቃል የተናገረውን በተግባር ከሰው ሊወለድ መጣ። በቅዱስ ገብርኤል ተመስሎ አልመጣም። በቅዱስ ሚካኤል ተመስሎ አልመጣም። ወይም ደግሞ በሌላ ፍጥረት ተመስሎ አልመጣም። በአርአያውና በምሳሌው በሰው ተመስሎ መምጣት ስለፈለገ ተወለደ እንላለን። ሁለተኛው ደግሞ እናታችን እመቤታችን ቅድስት ድንግል ማርያም ከጌታችን ከኢየሱስ ክርስቶስ ጋር እንግዲህ ያላት ትልቁ ግንኙነት እናትነት ነው አይደለም? እንግዲህ ሁለተኛ ልደቱ በእመቤታችን ተገልጧል። ሁለተኛ ልደቱ በእመቤታችን ተገልጧል ስንል የመጀመሪያ ልደቱ አይታወቅም ነበር ማለት ነው። ምናልባትም ሲጠመቅ አይታችሁ ከሆነ የምወደውና የምወልደው ልጄ ይህ ነው እሱን ስሙት ብሎ ቃል ከሰማይ ሲናገር ሰማሁ ብሎ መጥምቁ ዮሐንስ ተናግሯል። እና በዚህ መካከል ደግሞ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ
ተገልጠው ታይተዋል። እግዚአብሔር አብ በድምፅ፣ እግዚአብሔር ወልድ በአካል፣ እግዚአብሔር መንፈስ ቅዱስ በርግብ ተገልጠዋል። አብ በልብነት ስለሚታወቅ በድምፅ ብቻ አናግሯል። ሐሳብ ስለሆነ አብ ማለት ነው። ኢየሱስ ክርስቶስ ወይም ወልድ ደግሞ ቃል ነው። ሐሳብ ወደ ቃልነት ይቀየራል፣ ቃል ደግሞ ወደ መገለጥ ይቀየራል ማለት ነው። ይቀየራል ስል መቼም መለወጥ ውላጤ ኖሮት ሳይሆን ይገለጣል ማለት ነው። ምን ማለት ነው? በራሱ በተለየ አካሉ ይኖር የነበረው ያ መለኮታዊ አካል ሰው ሆኖ ተወለደ ማለታችን ነው። ይሄ እንግዲህ የመጀመሪያ ልደቱ እንዲታወቅ በሁለተኛ ልደቱ በእመቤታችን በቅድስት ድንግል ማርያም ማኅፀን መጋቢት 29 ቀን አድሮ ከዛ ታኅሳስ 29 ቀን እንዲወለድ ምክንያት ሆነ ማለት ነው። እንግዲህ ለካህኑ ዘካርያስ ጥምጥማቸው እንዴት ይገርማል! ይሄ እናንተ በጣም የሚገርም ነው። በጣም ትልቅ ነው። እንዴት ቻሉት ሸክሙን? ይቅርታ እያቋረጥኩ ተናገርኩኝ። ታኅሳስ 29 እንዲከበር ምክንያት የሆነበትን ነገር ትንሽ ልንገራችሁና እንግዲህ ታኅሳስ 29 የሆነበት ምክንያት ለካህኑ ዘካርያስ በተነገረው ቃል መሰረት ነው። በሰባተኛው ወር ቅዱስ ገብርኤል ወደ ዘካርያስ መጥቶ አበሰረው ይላል። ከዛ ሰባተኛው ወር ማለት እንግዲህ መጋቢት ወር ነው በአይሁዳውያን የቀን አቆጣጠር። ያ ደግሞ በዘካርያስ የብስራት ቀን የጌታችን የልደት ቀን ታወቀ ማለት ነው። ታኅሳስ 29 እንዲሆን ምክንያት የሆነው ሰባተኛው ወር በእኛ ስትመጡ ደግሞ ስትደምሩት መስከረም ወር ላይ ያርፋል። ጥቅምት ወር ላይ ኦልሬዲ መስከረም ጨርሰው ጥቅምት ወር ላይ ያርፋል ማለት ነው። ከዛ ከስድስተኛው ወር በኋላ ደግሞ ይላል ወደ ድንግል ማርያም መጣ ይላል። ስድስተኛው ወር ደግሞ መጋቢት 29 ቀን የተበሰረበት ቀን ነው። ከመጋቢት 29 ቀን ደግሞ 9 ወር ስትቆጥሩ ታኅሳስ 29 ያርፋል ማለት ነው። ባጭሩ ነው። በሌላ ጊዜ በሰፊው እመጣበታለሁ። ስለዚህ ታኅሳስ 29 እንዲከበር ምክንያት የሆነው ይሄ ነው። እናም የገና የቀኑ አከባበር ደግሞ ትልቁ ጉዳይ በጣም ደስ የሚለው ጌታችን በመወለዱ ምክንያት ነውና አንዱ የተወለደበት ምክንያት ያልኳችሁ ይሄ አርአያውና ምሳሌ ሆኖ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰውን ወዶ የመጥቶ የተወለደበትን ቀን በማክበር ነው። ሌላው ሰይጣን በጣም ተንኮለኛ ነው። በእባብ ገላ ላይ ተደብቆ መጥቶ አዳምን ሲያሳስት ወይም ጥበበኛ ተብላ እባብ ተጠርታ በእባብ ውስጥ ግን ሰይጣን ስላለ ነው እባብ ጥበበኛ የተባለችው። ተደብቆ ሰይጣን በእባብ ላይ ሰውን አዳምን አሳስቶታል። እንዲሁም የፍጥረታት ሁሉ ጥበበኛ እኔ ነኝ ብላ ትመካ የነበረችውን እባብ ላይ ሆኖ አዳምና ሔዋንን ሲያሳስት ክርስቶስ ደግሞ የሰው አካል ላይ ወይም የድንግል ማርያምን ስጋ ከደሟ ደም ከስጋዋ ስጋ ነስቶ ተወለደ እንላለን እና በአጭር ቁመት በጠባብ ደረት ተወስኖ ሲወለድ እንግዲህ ሰይጣን አይገምትም። እግዚአብሔር ሰው ሆኖ ተወልዶ ስጋ ለብሶ መጥቶ ሰውን ያድነዋል ብሎ አይገምትም፣ አያስበውም። ጭራሽ ግን ይጠራጠራል። መጠራጠር ምን ማለት ነው? የሆነ ጊዜ መጥቶ ሰውን ሊያድን እንደሚችል በሆነ ነገር በምን እንደሆነ አይታወቅም ሊያድን እንደሚችል ከዛ ነቢያት ትንቢት ሲናገሩ እንደሚመጣ እንደሚወርድ እንደሚወለድ ትንቢት ሲናገሩ ስለዚህ እንደሚወለድ ከተነገረ መጠበቅ አለብኝ ብሎ ቀኑን ሲጠብቅ ቆየ። እንግዲህ የዛሬ 2000 ዓመት ጌታችን መድኃኒታችን ኢየሱስ ክርስቶስ 2018 ዓመት ሆኖታል። ተወለደ ከድንግል ማርያም። ከዛ በስጋ ውስጥ ተደብቆ በሰው ልጅ በሚያምር ስጋ ውስጥ ተደብቆ ሰይጣንን አንበረከከው ወይም ደግሞ ስጋን ነጠቀው ማለት ነው። ሰይጣን ስጋን ተቆጣጥሮ ምን ያደርግ ነበረ? ያስገዛ ያስገብር ነበረ፣ ያንበረክክ ነበረ። ለዲያብሎስ የተንበረከከ ገላ ነበረ፣ ስጋ ነበረ። በዓመተ ፍዳ፣ በዓመተ ኩነኔ፣ በዓመተ ዓለም ጌታችን ልክ ሲወለድ ለምድራችን ዓመተ ምሕረት ሆነላት። ለምን? ያ የቆሸሸውና የተንበረከከው ለሰይጣን ያጎነበሰው ስጋ ቀና ሊለው ማለት ነው። ስለዚህም ኢየሱስ ክርስቶስ የግዴታ ንጹሕ የሆነ ስጋ ለብሶ መምጣት ነበረበትና የእመቤታችን የቅድስት ድንግል ማርያምን ስጋ ምንም ኃጢአት የሌለበትን ስጋ ለብሶ መጥቶ አዳነን ማለት ነው። ያ ስጋ ለብሶ መጣ ብለን ስንናገር እንደው በሌላ መንገድ እኮ ማዳን ይችል ነበረ። አዳም ብሎ እንደፈጠረው ሁሉ በቃል እንደፈጠረው ሁሉ በቃል እኮ ማዳን ይችል ነበር። ግን የበለጠ ፍቅሩን ለማሳየት ስጋን ለብሶ መጣ።
ሰይጣን በስጋ ውስጥ ተደብቆ ስጋን ሲያመረክክ ኖረ። ክርስቶስ ደግሞ ንጹሕ የሆነውን ስጋውን ሰጠንና አሁን በቁርባን ቅዱስ ቁርባን ስንቀበል ስጋችን ከባርነት ወደ ልጅነት ይሻገራል ማለት ነው። የዲያብሎስ ባሪያ ከመሆን ከዛ በቅዱስ ቁርባን አማካኝነት ጌታን ተቀብለን ልጆች እንሆናለን፣ ወራሽ እንሆናለን ማለት ነው። ይሄን ይመስላል እንግዲህ ዋናው ትልቁ ጉዳይ። ባለፈው በመጀመሪያው ቪዲዮ እንደነገርኳችሁ ወደ ቅዱስ ላሊበላ ወደዚህ ወደምታዩት ገዳምና ደብር ወደዚህ ቅርስ መተን ይህን የመሰለ ድንቅ የሆነ ውቅር እንድንመለከት ምክንያት የሆነን ደግሞ ንጉሥና ቅዱስ የሆነው ላሊበላ ይህንን ህንፃ የገነባው ቅዱስ ላሊበላ የተወለደው በ29 ስለሆነ ለመጀመሪያ ጊዜም በኢትዮጵያ የልደት በዓል እንዲከበር በሰፊው እንዲከበር የአደባባይና የንጉሥ ወይም የህዝብ በዓል እንዲሆን ወይም የህዝብ ቀን እንዲሆን ያደረገው ንጉሱ ስለሆነ ወደዛው ቦታ መተናል ማለት ነው። ወደ ገጠመኛችን እንምጣ። እግዚአብሔር እስቲ አሁን በምንሰማው ገጠመኝ የሚደንቅ የሆነ በጣም ደስ የሚል ጥሪ ለኛም እንደሚያደርግ ተስፋ አደርጋለሁ። በዛውም እናንተ ውቅር አብያተ ክርስቲያናቱን እያያችሁ እንዴት እኛም እንደጎበኘን ልጆቼ እንዴት አድርገው አብረውኝ እንደነበሩ ወንድሜም ጭምር አጠቃላይ እንዴት እንደነበረ እያያችሁ ገጠመኙን አዳምጡ። መልካም ቆይታ። የላስታ ላሊበላ ነዋሪ የሆነ ወንድማችን ወደ ቅድስት ሀገር ኢየሩሳሌም መሄድ ትቼ ወደ ቅድስት ሀገር ላሊበላ ላስታ እንደምመጣ ሲናገር ሰምቶ ደወለልኝ። አላነሳሁለትም። በቴሌግራም ቮይስ አደረገልኝ። በአውሮፕላን ውስጥ ሆኜ አንድ ቮይስ እያዳመጥኩ ነበረ። በጣም ነው የገረመኝ። ወደ 20 ደቂቃ የሚፈጅ ቮይስ ነበረ። ቮይሱን ራሱን ባቀርብላችሁ ደስ ይለኝ ነበረ፣ ግን ወንድማችን በድምጼ ስለምታወቅ ወይም ደግሞ ማህበር ላይ መምህር ስለሆንኩኝ ቴሌግራም ማህበር ላይ ስለማስተምር እንደው እባክህን መምህርዬ በራስ ድምጽ አቅርብልኝ አለኝና በራሴ ድምጽ ላቅርብላችሁ። የላስታ ላሊበላ ተወላጅ የሆነ ወንድማችን የዛሬ 10 ዓመት ከላስታ ላሊበላ ወደ አዲስ አበባ መጥቶ መኖር ጀመረ። በወቅቱ ቆምጬ ተብለው አዲስ አበባ ላይ ከሚጠሩት የጎጃም ወንድምና እህቶቻችን አጭር ቆምጣ ለብሰው ፎጣ አድርገው በታታሪነታቸው የሚታወቁ ሊስትሮች ጋር በመተባበር እነሱም ታታሪ ሆነው ስራ ለምደው እቃ በመሸከም ውሃ በማመላለስ ግንብ በመገንባት እንዲሁም በተለያየ አይነት የጉልበት ስራና የተለያየ አይነት ሙያዎቻቸውን በማሳደር እዚህ አዲስ አበባ ላይ ስራ ከሚሰሩ ወንድሞች ጋር አብሮ ይቀላቀላል እና የዛሬ 10 ዓመት ለአዲስ አበባ ብርቅ ነው ይሄ ሰው። አዲስ አበባ ላይ ያውቃትም አይደለም። አዲስ አበባ ራሷን ላስታ ላሊበላ ከተማዋን ራሱ የሚያውቋት አይመስለኝም። ምክንያቱም የገጠር ወንድም ነው፣ የገጠር ልጅ ነው። ገጠር ውስጥ ይኖር የነበረ ሰው ቀጥታ አስቡት እንግዲህ አዲስ አበባ ሲመጣ ለምሳሌ እህቶቻችን እናንተ አረብ ሀገር ያላችሁ ወይም ደግሞ አውሮፓ ውስጥ አንዳንድ ሀገራት ያላችሁ እህትና ወንድሞቻችን ቀጥታ ከገጠር ለ3 ወር ያክል ኮርስ ወስዳችሁ አዲስ አበባ ከተማ ላይ ወልዲያ ሊሆን ይችላል፣ ደሴ፣ ጅማ የሆነ ቦታ ላይ ስልጠና የአረበኛ ቋንቋ ትምህርት ተምራችሁ ወደ አረብ ሀገር ትሄዳላችሁና አዲስ አበባን ፈጽሞ አታቋትም። ወይም ሐዋሳ ወይ መቀሌ ወይ ደግሞ ባህር ዳር ወይ ጅማ እንደዚህ ዋና ዋና ከተማ የሚባሉትን አታውቁም። ከከብቶቹ ቀጥታ ወደ አረብ ሀገር ስትሄዱ በጣም ህይወት ኑሮ ይከብዳል አይደል? ይሄም ሰው ልክ እንደዛ ነው የሆነው። በጣም ነው የከበደው ኑሮ። ወደ አረብ ሀገር የሄዳችሁ እህቶቻችን በቋንቋ መግባባት አይደለም ባህሉን ራሱ አታውቁትም። ነጮችን ራሱ በደንብ አታውቋቸውም። እንኳን እናንተ እኛ ራሳችን አዲስ አበባ ያለን ሰዎች የነጮችን ባህል አናውቅም በቪዲዮ ከምናየው በስተቀር። እና ሰው ሀገር ሄዳችሁ የነሱ ስራ ለመስራት 3 ፎቅ እየወጣችሁ ምንጣፍ እያራገፋችሁ ምንጣፍ እየወለወላችሁ ዕቃ እያጠባችሁ ሆድ የሚያደርቀውን ሩዝ እየበላችሁ መከራችሁን እያያችሁ ሰርታችሁ ለፍታችሁ ገንዘባችሁን አጠራቅማችሁ ደግሞ በቅንነትና በየዋህነት ለቤተሰቦቻችሁ ገንዘብ እየላካችሁ 10 ዓመትም 8 ዓመትም ሰው ሀገር ኖራችኋል። አዲስ አበባ ስትመጡ ደግሞ አዲስ አበባን በደንብ ሳታውቋት ስለሄዳችሁ ደግሞ ብርቅ ይሆንባችኋልና እንዲህ አይነት ውዝግብግብ ያለ ሰብዕና ይፈጠርባችሁና ትቸገራላችሁ። ይሄ ወንድማችንም አዲስ አበባ ሲመጣ ይሄ ነበር የገጠመው። አይ እኔ አልቻልኩም ብሎ 1 ዓመት እንደቆየ ወደ አረብ ሀገር ለመሄድ እዛ ሄዶ የከብት እረኛ ለመሆን ያቅዳል። እሺ ይልና ይስማማል። በስደት በምን ይሄዳል? በስደት በበረሃ የተለያዩ ሀገራትን አቋርጦ ሽንቱን እየጠጣ መከራውን አይቶ ማለት ነው። ሽንቱን በሃይላንድ ይዞ እየሄደ ውሃ ካጣውኝ ሽንቴን እጠጣለሁ እያለ እባብም ነድፎት ነበረ። መከራውን አይቶ በ1 ዓመት ውስጥ
ሊቢያ ገባ። ከዛ ከሊቢያ ደግሞ እንደገና ተሻግሮ ጣሊያን ገባ። እንዴት እያለ እንደገባ ያውቀውም ብቻ ጣሊያን ገብቶ በ5 ዓመት ውስጥ ጣሊያን ውስጥ ምርጥ ነጋዴ ሆነ። በጣም ታታሪ ነው፣ ጎበዝ ነው። ኢትዮጵያ በተለይ አዲስ አበባ ያሉት ጉራጌዎች ጓደኞቹን አብረውት የሚያድሩ ስለነበሩ 5 ሳንቲምና 10 ሳንቲምን የማይንቁ ምላጭና መርፌ ሸጠው ሀብታም መሆን መቻል እንደሚቻል ያሳዩ ጎበዝን ታታሪ ብሔሮች ስለሆኑ ከነዚህ ወንድሞች በጣም የሚገርም ትምህርት ተምሯል። እንደገና ደግሞ የትግራይ ተወላጅ የሆኑ ወደዚህ ወደ ማን ኪዳነ ምህረት መሰለኝ ጃቲ ኪዳነ ምህረት ታቋታላችሁ፣ ወደ አቃቂ ቃሊቲ መስመር መሰለኝ። እዛ አካባቢ ላይ ደግሞ ትንሽ ስራ ሰርቷል ከሆኑ የትግራይ ክልል ተወላጆች ጋር የገራጅ ውስጥ በመስራት። በነገራችን ላይ የትግራይ ክልል ተወላጆች በገራጅ በሆቴል እና በንግድ በጣም ጎበዝ ናቸው። ቤተሰቦቻቸውን ይወዳሉ። ጉራጌና ትግሬ ቤተሰቡን በጣም ይወዳል ይባላል። ይሄ ምናልባት ከተሳሳትኩኝ አርሙኝ። ብሔርን የምጠቅሰው መልካም የሆነ ሀሳብ ስለማነሳ ነው። ቤተሰብ ዘመዳማቾች ሆነው ቤት ውስጥ መኖር ይወዳሉ። በጣም ጎበዝ ናቸው በጉልበት ስራም ሆነ በንግድ ስራ። ይሄ እንዴት ነው በግራሶ በነዳጅ በምናምን በተለያየ ነገር ተጨመላልቀው በቱታ ለብሰው መኪናን የሚያክል ነገር አንቀሳቅሰው ሞተር አውርደው ሰርተው ሆቴልም ከሆነ ልክ እንደዛው የሚገራርሙ ትልቅ ሆቴል ሰርተው መኖርና ማኖር ይችሉበታል ይባላል። ከነዚህም ጋር አብሮ ሰርቷል። ጥበቃ ሆኖ እንጨት ፈላጭ ሆኖ ያልሰራው ነገር የለምና ጎበዝ እንደዚህ ስኬታማ የሆንከው በማን ነው ስለው መምህርዬ ይሄን ነገር ሳትናገር በፍጹም እንዳትተዋለኝ ፕሊስ ባክህን። እኔ ከጉራጌዎችና ከትግሬዎች በጣም ብዙ ነገር ተምሬያለሁ። ከዛ ከተማርኩት ውስጥ አንዱ ግን ትናንሽ ሳንቲሞችን እንዳልንቅ ከትናንሽ ሳንቲሞች ተነስቼ ሀብታም መሆን እንደሚቻል አሳይተውኛል። እና ውጭ ሀገር ሄጄ ጣሊያን ሄጄ ሱቅ በደረቴ መሸጥ ጀመርኩ አለ። በቃ አንዳንድ ትናንሽ የሆኑ ነገሮችን መስራት ጀመርኩኝ። ጎበዝ ሆንኩኝ። በጣም ታታሪ ሆንኩኝ። በጣም በሚገርም ሁኔታ ከባድ ካፒታል ነው ያለው አሁን። እንዴ አስቡት ውድ የሆኑ መኪናዎችን እስቲ እናንተ ጥቀሱ እስቲ። ውድ የሆነ መኪና የሚነዳ ሰው ሆኗል አሁን ጣሊያን ውስጥ። ውድ የሚባሉ መኪናዎችን የቴስላ ምናምን የምትሏቸው መኪናዎችን እስከ መንዳት የደረሰ ሰው ነው። ሌሎችንም ጭምር ማለት ነው። ምንድን ነው በአንድ ጊዜ እንደዚህ ከፍ ያደረገ? ምናልባት የተጠቀምካት የሆነች ድግምት ምናምን የሀብት ምናምን አለ ስለው በፍጹም የለም አለኝ። እንዴት አልኩት። በቃ በፍጹም አልወድም። በቤተሰባችን በዘራችን ራሱ እዛ ላስተላልፈላ ውስጥ ሆነን አባቴ ሁልጊዜ አንደኛ የሰው ሀቅ እንዳትነካ እንዳትበላ ይለኛል። ሁለተኛ ነገር ደግሞ በአስማትና በድግምት የሰበሰብከው ገንዘብ አንተንም ልጆችህንም ቤተሰብህንም በዙሪያ ያሉትን ይዞ ነው የሚጠፋው። ለጊዜው ሀብታም ልትሆን ትችላለህ፣ ግን ከሆነ ጊዜ በኋላ ትጎዳለህና እባክህን እንዳታደርገው ይለኝ ነበረ አባቴና እኔ በጣም ነው የምፈራው አለ። እንዴት ነው ታዲያ ስኬታማ የሆንከው ስለው ግቢያቸውን ማጸዳላቸው የነበሩ ነጮች ነበሩ። እነሱ ጋር ተጠግቼ ደግሞ እነዚህ ሰዎች ትግሬ ናቸው ወይስ ጉራጌ ወይስ ኢትዮጵያ ውስጥ የኖሩ በጣም ታታሪ ከትንሹ ተነስተው ያደጉ ናቸው እስክል ድረስ ለገንዘብ ያላቸው እይታ በጣም የሚገርም ነበረ። እና ይመክሩኛል፣ ያስተምሩኛል። ቋንቋ የሚያስተማሩኝ እነሱ ናቸው። ከነሱ ጋር ሆኜ ልጃቸው ወደደችኝ። ከዛ በኋላ እንዴት መስራት እንዳለብኝ እነሱ ሲያስተምሩኝ አይታ ዝም በብላ ታስተውል ነበር። በቤቷ መስኮት በኩል ሆና ጮክ እያልኩኝ በጣሊያንኛ ቋንቋ ሱቅ በደረቴ ሲሸጥ ትስቅ ነበረ። ቋንቋዬ ያስቃት ነበራል። እና ያንን ቋንቋዬን እየሰማች ተዋወቅን። አባቷ በጣም ጠንካራ ሰው ነው። ልጁን ሳዋራት ከልጅቷ ጋር ስስቅ ምናምን በፍጹም እንትን አይልም፣ አይቆጣኝም፣ አይጠረጥርም በሌላ ነገር። ምክንያቱም ጨዋነቴን አይቷል፣ ሃይማኖቴንም አይቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ እንደሆንኩኝ ስላወቀ በሃይማኖቴ በጣም ጠንካራ እንደሆንኩኝ ስላወቀ በጣም ነው የሚወደኝ፣ በጣም ነው የሚያከብረኝ። የኛ ሀገር ሰዎች እናንተ ጋር መጥተው በአድዋ ድል ተሸነፉ አይደል እያለ ይስቅብኛል አለ። አዎ አሸንፈናቸዋል፣ ግን እናንተ ደግሞ አሁን አሸንፋችሁናል እላችኋለሁ አለ። በጣም ነው የሚደነቀው አለ። አስተሳሰቤ ይገርመዋል አለ። እንዴት ሲለው በቃ ዘመናዊ ኮሎናይዜሽን ወይም ደግሞ ዘመናዊ ባርነት ውስጥ ከታችሁናል፣ ወደ እናንተ ነው እኮ እየተሰደድን ያለ ነው ብዬ ስለው አንገቱን ደፍቶ ያዝናል። አይዟችሁ ችግር የለውም ሀገራችሁ ቅድስት ሀገር ስለሆነች ታሸንፋለ። አሁን ወደ ጸበል የጊዮርጊስን ጸበል ተጠምቀን ከዛ ወደ በረራችን ወደ አየር በረራችን እንሄዳለን። እጅግ በጣም ደስ የሚል ቆይታ እንደነበረን ተስፋ አደርጋለሁ።
የሚገርም ቆይታ። እንዴት ነው? አሪፍ ነው አይደል? የሚገርም መልካም ምድር ነው። በጣም ብዙ ነገር ነው። እስማ ደስ የሚል እውነት አትውጣ ነው የሚል ሀብት ቢኖረኝ አለማዋለሁ የምትለው ብዙ ነገር አለ አይደል? ይመስለኛል ራሱ ቅዱስ ላሊበላ ይሄንን ቦታ አይቶት እንደዚህ ይሄ ድንጋይ ይሄ አፈር እንደዚህ ባረገው እንደዚህ ቢሆን እያለ ያቅድ ነበር ማለት ነው። ይሄ ድሬኔጅ ነው እንትን ነው ማስወገጃ ፍሳሽ ማስወገጃ እኮ ነው። ይሄ ውሃ፣ ዝናብ፣ ጎርፍ ምናምን በክረምት ጊዜ ከእንትኑ የሚመጣው ከቤተ ጊዮርጊስ የሚመጣውን ቆሻሻ ማስወገጃ ነው። ጎርፍ ውሃ እንዳይሞላ ማለት ነው እዛ ውስጥ። ከልጄ ጋር ዘና ብለን ልንወጣ ነው ከኛ ጋር ትመጣለህ ምናምን ብሎ አንድ ቀን ጋበዘኛል። እሺ ብዬ መጣው። በጣም የተደናገጥኩት አለ። ከዛ አብረን ተዝናናን። የመጀመሪያ ጊዜ ሌክዠሪ የሆነ ሆቴል ላይ መዝናናት፣ በጣም ትልልቅ የሆኑ ቦታዎች መሄድ መዝናናት ምን እንደሆነ በእነሱ ነው ያወቅኩት። ልጅቷ በጣም ወደደችኝ። አባትየው መጠጥ ይወዳል። መጠጥ ይጠጣል። በእርግጥ ጎበዝ ነው፣ ራሱ ይጠብቃል፣ ግን መጠጥ ይወዳል። እና የዛን ቀን በጣም ልጄና ረዳት ያሉ ብሎ ራሱን ሪላክስ ሲያደርግ ሰክሮ ስለነበረ ተሸክመነው ወስደን አልጋ ላይ ያስተኛ ነው። ከዛ ልም ያለ እንቅልፍ ወሰደው። እኔና እሷ እየጨፈርን እየተዝናናን የዛን ቀን አብረን አደርን አለ። ከዛ በጣም ስለወደደችኝ አባቴን አሳምነዋለሁ ካንተ መውለድ እፈልጋለሁ ስትለኝ በጣም ነው ያዘንኩት። በተክሊል ማግባት ነበር የምፈልገው አለ። ድንግል ነበርኩ አለ። አስቡት። በጣም አዘንኩኝ። በቃ በተክሊል ባገባ እያልኩኝ ምን የነበርኩ ሰው ነበርኩኝ። ግን ይሁን ችግር የለውም ብዬ ስነግራት አዘነች። እንደዚህም ሆኖ በቁርባን መጋባት አለብን ምናምን አለች። ትምህርቱን አስተምሯት፣ የኢትዮጵያን ኦርቶዶክስ ቤተክርስቲያን ትምህርት አስተምሯት፣ ፍቅረኛውና ጮኛው ሆነች። ቁርባን ምናምን ተክሊል የምትለው ነገር ተወውና በሀገራችን ወግ ማድረግ እድራሃለሁ ችግር የለውም ግን ሀገር ስትሄድ በራስህ ባህል ታገባታለህ ብሎ አባቷ ፈቀደልኝ። ከዛ በኋላ እጅግ የሚገርም ታታሪ ሆኜ ያጠራቀምኩትን ገንዘብ ሲያየው አንተንማ ሀብቴን ነው ማወርስህ ብሎ እናት የለችም። በነገራችን ላይ የልጅቷ እናት የለችም፣ አካባቷ ጋር ነው የምታድገው። እና በጣም ቆንጆ የጣሊያን ውብ ሞዴል ነበረች። እኔ ደግሞ የላስታ ላሊበላ በጣም ቆንጆ ነበርኩኝ አለ። በእርግጥም መልኩ በጣም የሚገርም ልጅ ነው። ባሳያችሁ ደስ ይለኝ ነበረ። የወንድ ሰልካካ ታውቃላችሁ፣ ደስ የሚል ወደ ማን ይጠጋል መስላችሁ? ወደ አዶናይ። መልኩ ወደ አዶናይ ይጠጋል። አዶናይ ቆንጆ ልጅ ነው አይደል? ወደዛ ይጠጋልና አሪፍ ልጅ ነው። ክልስ ነገር ሆነ። ልክ እዛ ሀገር መኖር ሲጀምር መልኩ እየቀላ መጣ ልጁ። አንዳንድ ጠቆርቆር የምትሉ ሰዎች ፊታችሁ ማለት ነው ትክክለኛ ከለራችሁ ወደ ብብትና ወደ ደረታችሁ አካባቢ ላይ አይለው መልካችሁ ትክክለኛ የሚባለው። እስቲ ገለጥ አድርጋችሁ የራሳችሁን ደረታችሁን እሱ አካባቢ ላይ ቀይ ከሆናችሁ እሱ ነው ትክክለኛ መልካችሁና ወደ በረዶ ሀገር ወደ ቀዝቃዛ ወደ ሆነ ሀገር የሙቀት ዲግሪው ከዜሮ በታች የወረደበት ሀገር ላይ የምትኖሩ ኢትዮጵያውያን በዚህ ምናልባት ምሳሌ ልትሆኑ ትችላላችሁ። ኢትዮጵያ ስትኖሩ በጣም ጠቆርቆር ብላችሁ ከነበረ እዛ ስትሄዱ ደግሞ ቃላ ትላላችሁ። እኔ ለምሳሌ እንደምታዩት ወደዛ ሀገር ብሄድ ቀይ እንደመሆን ተስፋ አደርጋለሁ። እና ይሄ ልጅ ጣሊያን ሀገር 5 ዓመት ምናምን ሲቀመጥ በጣም ነው ቀይ የሆነው እና አይመስልም፣ አበሻም አይመስልም ስታዩት። ኢትዮጵያዊ ነኝ ብሎ ሲናገር ራሱ ይገርማቸዋል። እና ሀብቱን ወረሰ። አሁን ወደ ዋና ቁም ነገር ልምጣ። አባትየውም በቆም እያለ ሀብቴን በሙሉ ላንቺና ለባልሽ ነው ማወርሰው። አሁን ጎበዝ የሚያስተዳድርሽ ሰው፣ ጠንካራ ታታሪ የሆነ ሰው አግኝተሻል፣ ኢትዮጵያኖች አሁንም አሸንፈውናል ብሎ ቀለደባት። እና ምን ማለት ነው ብላ ስትጠይቀው ራሱ ይንገርሽ ኢትዮጵያኖች ማን እንደሆኑ ራሱ ይንገርሽ አላት። አድዋ ምን እንደሆነ በደንብ አድርጎ ሲያብራራ ነው ኢትዮጵያ ሄጄን መኖር የምፈልገው አለች። እውነትሽን ነው? አዎ ኢትዮጵያ ሄጄን መኖር የምፈልገው አለ። ከዚህ በኋላ አብረን መኖር የለብንም ኢትዮጵያ ሄደን እንድንኖር ካልፈቀድክልኝ አለችው። በጣም ተደናገጠ። አባትየውን ሲያማክረው ሂዱ ችግር የለውም ደስ ይለኛል፣ ጀግና ሀገር ነው የምትሄጂው እንጂ ሌላ ምን ትሄጃለሽ አላት። እና በጣም የተማረ ሰው ስለሆነ አይንቅም። ይሄ ገና ለገና በእርግጥ ጣሊያኖች ዘረኞች ናቸው ይባላል። ይሄ ሰው ግን በጣም የተማረ ማቹርድ የሆነ ሰው ነው። እና
ወደ ኢትዮጵያ መጀመሪያ አምጥቼሽ ጥምቀታችንን፣ ትንሳኤያችንን፣ ሁሉ ነገራችንን አስጎበኝሻለሁ ሲላት እባክህ ካንተ ቀድሜ ዩቲዩብ ላይ ቲክቶክ ላይ ገብቼ ሁሉ ነገር አይቻለሁ፣ ኢትዮጵያን ካልቸር ብዬ ገብቼ ሁሉ ነገር አይቻለሁ አለችው። እና ጥምቀት ስትመጣ አዲስ አልሆነችም። ይዟት መጣ። በአመቱ በተነጋገሩ ልጁ በተወለደ በአመቱ ይዟት መጣ። ጥምቀት እዚህ ኢትዮጵያ አብራ ከበረች። እና የዛን ጊዜ ነው እንግዲህ ትምህርቴን ያወቀው ይሄ ልጅ። ኢትዮጵያ ሲመጣ ያረፈባቸው ሰዎች የሆቴሉ ሰዎች ማለት ነው የኔ ትምህርት የሚከታተሉ ነበሩ። እና ድሮ የሚያውቃቸውን አብረውት ይሸቅሉ የነበሩትን አብረውት ይሰሩ የነበሩትን ቤት ያከራዩት የነበሩትን ከዛም አልፎ ጫማ እያዋሱት ካልሲ ሁሉ ተውሶ አመት ባሉ የዋለባቸው ጓደኞቹን ባለውለታዎቹን አረሳቸውም። እና መጥቶ በመኪና ሲያዩት ማን ነበር ካንተ መልክ አዲስ አልሆነብኝም ነው። ኧረ እባካችሁ እኔ ጓደኛችሁ ገሌ ነኝ የዛሬ ስንት አመት እንደዚህ እንዴ ማለት ምንድነው ነገሩ? የሆነ ድግም ታሰራ እንዴ ምናምን። የአበሻ መቼም እንደዚህ ነው የሚለው አይደለም። ያ በርግጥ ያስጠረጥራል። ምክንያቱም 90% እንደዛ ከሆነ ሌላ ልትሉ አትችሉ። እና በጣም ተደናገጡ። ታሪኩን ነገራቸው። ልክ እኔ ለእናንተ እንደነገርኳችሁ ነገራቸው። ሚስቱንና ልጆቹን አምጥቶ አስተዋወቃቸው። ከዛ ለእያንዳንዳቸው 100 ሺህ ብር ሰጣቸውና ህይወታቸው እንዲቀየር ማለት ነው። በእርግጥም አስቦበት ነው የመጣው። ብዙ ዶላር ተሸክሞ ነው የመጣው። ለጓደኞቹ 100 ሺህ ብር ሰጥተው አስለቅሷቸው አዝነው በመጠጥ ውስጥም ከእጅ ወዳፍ የሆነ ኑሮ እየኖሩ ነበረ። እንደገና ደግሞ ወደ ባለውለታዎቹ ወደ ጉራጌዎቹና ወደ ትግራይ ክልል ተወላጅ የሆኑት ስራን ያስተማሩት ቤተሰቦቹ ጋር ሄዶ ደግሞ ሲነግራቸው ከነ ልጆቹ የገራጁ ባለቤት ሰውዬ በጣም ነው ያዘንኩብህ፣ ልጄ ልታገባ ብለህ ስንት ነገር አውርተን አሁን ፈረንጅ አግብተህ ትመጣለህ ምናምን አለውና ተቆጣው። አልገባኝም ጋሼ ምን ማለት ነው? እኔ በቃ ልጄ እንድታገባልኝ ነበር የፈለኩት። እኔ አንተን የመሰለ ሰው ማጣት አልፈልግም ጋሼ። ባለቤትዎት እኮ አትወደኝም ነበረ፣ በዛ ላይ ደግሞ ችግር ነበረ። ባለቤቴማ ማትወድ የነበረው መጀመሪያም ልጅሽን ለልጄ ተብላ ስለነበረ ነው። በቃ ይሄ ልጅ ቃሌን ሊያስፈርስብኝ ነው ብላ ፈርታ ነው። ግን እኔ ደግሞ አሳምኛት አሸንፊያት ነበር። አንተ ጥለኸኝ ሄድክ፣ መሆን አልነበረበትም። እኛ ባለውለታዎችን ማን ብሎት ያው እኔም ከውለታ ቆጥሬ የመጣሁ ምናምን ብሎ አዝኖ ልጅቷን በጣም አዝና ሊያገባት የነበረችው ልጅ ለሚስቱ ነገራት። እቺ ልጅ እንደዚህ አስበውልኝ ነበረ ምናምን ብሎ ሲነግራት ከዛ በማግስቱ ጠዋት እንሂድ ብላ አስቸገረችው። የምትቀማው መስሏት ማለት ነው። ከዛ አይዞሽ ችግር የለውም አሁን አትቀማኝ፣ ምንም ነገር አይፈጠርም። እሷም ሌላ ህይወት እንድትኖር ሌላ ትዳር እንድትኖር አድራሻዋን አንቺ ተቀበይና ስልክ ቁጥሯን አንቺ ተቀበይና እስቲ ከምታውቂው ሰው ጋር አጋቢያት ምናምን አላት። ኖ በፍጹም ወደኛ አካባቢ መጠጋት የለባትም። ተወድህ ከነበረና ልታገባት ከነበረ እኔ ከማውቀው ሰው ጋር ካጋባኋት ቤተሰባችን ልትሆን፣ ቤተሰብ ከሆነች ደግሞ የድሮ ፍቅሯ ያገረሽባትና ከኛ ጋር ፋሚሊ ስትሆን የሆነ ቀን አብራችሁ በዝሙት ልትርቁ ትችላላችሁ ብላ ነገረችውና ዋው አሁን አደነኩሽ፣ ትክክለኛ የሴት ባህሪሽ መጣ፣ ጠንቃቃ ሴት ማለት አንቺ ነሽ ብሎ በርቀት ልጅቷን ተሰናብቷት ወደ ጓደኞቹ መጣ። የጎዳና ልጆችን ባለ 3 መኝታ ክፍል ተከራይቶ የኮንዶሚኒየም ማለት ነው ተከራይቶ 5 ጎዳና ልጆችን በዛ ቤት አስገብቶ አዲስ አበባ ከመጣ በ15ኛ ቀኑ ላይ እኔን አገኘኝ። አቤት አልኩት። መምህር ይሄ እነዚህ ልጆች ተረከበኝና እኔ ከውጭ ብር ልካለው አንድ 400 ምናምን ዶላር ልካለው እነዚህ ልጆች አስተዳድርልኝ አለኝ። ምን ማለት ነው? ማን አንተ አልኩት። እኔ እንደዚህ ይባላሉ ብሎ በጣም ደነገጥኩኝ። በቃ ገረመኝ። ታውቃላችሁ ያለው ሀብት ተቆጥሮ ማያልቅ ሀብት ነው። ባለ 3 መኝታ ኮንዶሚኒየም ብቻ መከራየቱ አይደለም የሚደንቀው፣ ያሟላላቸው እቃ 1 ሚሊዮን ብር የሚያወጣ እቃ ነው ያሟላው። ሶፋ ብትሉ ፍሪጅ ብትሉ አንድ የጎደላቸው ነገር የለም። ሙሉ እቃ እኮ ነው የገዛው። ይሄን አድርጎ ልጆቹን አስገብቶ እኔም ተዋውቂያቸው አሁን ይኸው እንደዛ ነው እያስተዳደረ ያለውና በቴሌግራም ቮይስ ልኮልኝ ይሄንን ገጠመኝ ሲነግረኝ በጣም ነው የተደነኩት። በጣም ነው የማመሰግነው ወንድማችን። ላቋርጠውና ገጠመኙን ይሄ ስለዚች እህታችን ላወራችሁ። ላስተላልበላ ቤተሰብ የሆነችን ይህች ፊት ለፊት የምታዩት እህታችን ናት። ወደ ቤቷ ያመጣችን የዚች ሕፃን ልጅ እናት ማለት ነው። ሜላት ትባላለች። ሜላት ማለት ሐር ማለት ነው። ሐር ደግሞ ጠንካራ ነው። ጨርቁ ቢጎትቱት አይበጠስም፣ በቀላሉ አይቀደድም። በጣም ውድ የሆነ ጨርቅ ነው። ነገስታትና የቤተ ክርስቲያን
መጋረጃ ብቻ ሲፈለግ ነው የሚለብሱት ልብሱን እንጂ ማንም ተራሱ አይለብሰውም። ባለሀብት ባለጸጎችና ነገስታት ነው የሚለብሱት። ስለዚህ እህታችንም ልክ እንደዛው እንደ ሐር እንደ ስሟ እጅግ በጣም ጠንካራ እህት ነች ሜላት። ማር ጋበዘችን፣ ኦሪጂናል የሆነው ማር ጋበዘችን። እስቲ ከእህታችን ጋር የተወሰነ ቆይታ እንቆይና እንመለሳለን ወደ ገጠመኙ። ሰላም እግዚአብሔር ቤተሰቦች፣ አሁን ያለነው ላሊበላ ላስታ ከተማ ላይ መተን ለመጀመሪያ ጊዜ የገባንበት እንግዳችን ቤት ነው የመጣ ነው። ኑ ቤቴ አብረን እንብላ እንጠጣ፣ አመት በዓል ልጋብዛችሁ ብላን ጠርታን እኛም ምሳ በልተን ከልጆቼ ጋራ ከወንድሜ ጋራ በጣም ደስ ብሎን ነው ያሳለፍነው ፕሮግራማችንን። እግዚአብሔር ይስጥልን በሏት። እህታችን ምናልባት ከየትም ከውጭም ሀገር ከኢትዮጵያም ከአዲስ አበባ በአጠቃላይ ወደ ላሊበላ ስትመጡ ቱር ጋይድ የምትፈልጉ ከሆነ እህታችን አለች። በጣም ጎበዝ ናት፣ ብዙ ነገር ታውቃለች። ስልኳን ምናልባት አስፈላጊነቱ ልሰጣችሁ እችላለሁ። ግን አሁን በአፍራ ይገባ መስቀል ቅድም እንደነገርኳችሁ አፍራ ይገባ መስቀል ፈውሷታል። እህታችንን ታማ ነበረ። መስቀሉ ደግሞ አፍራ ይገባ የተባለው ሳይፈውስ አይገባም፣ ሰዎችን ሳያድን አይገባም ማለት ነው ብለውናል አባቶችና አያፍርም፣ ይፈውሳል። እምቢ ያለው አይባልም መስቀሉ እና ሁሉንም ያስለፈልፋል። ሁሉንም ሰዎች ካለባቸው ችግር ያስወግዳል ይባላል። ከዛ ውስጥ አንዷ እህታችን ነችና ትነግረናለች። እስቲ እንዴት ነበር የታመምሽው? ከዛ እንዴት ነው የተፈወስሽው? እኔ የሆነ ሰዓት ላይ በጣም ከሚባለው በላይ ትንሽ የጭንቀት ህመም አጋጥሞኝ ነበረ። እናም በዛን አጋጣሚ ብዙ ጸበል ተጠምቄያለሁ። በቃ ያው ከዛ ለመዳን የተለያዩ ቦታዎችም ሄጄ እዚሁ አካባቢ ባሉት ተጠምቄያለሁ። ግን ነገር ግን በመጨረሻ ሰዓት የአፍራ ይገባው መስቀል ድህነት አድርጎልኛል፣ እግዚአብሔር ይመስገን። እናንተም ከእንደዚህ አይነት ጭንቀት የታመማችሁ ሰዎች በቃ ያለምንም ጥርጣሬ በእምነታችሁ መታችሁ ብትታሹ ድህነትን ታገኛላችሁ። እኔ እዚሁ ተወላጅ በመሆኔም የቅርብ ምስክር መሆን እችላለሁ። ብዙ ሰዎችም ሲድኑ አይቻለሁ ባይኔ እና በጣም በመታሸት ነው አይደል? በመታሸት ነው። በመታሸት ሰውነትን በመስቀል በመታሸት በቃ እሱ ነክቶት አፍራ ይገባው መስቀል ነክቶት የማይዳን በሽታ ዓለም ላይ የለም። እውነት ለመናገር ተሰርቆም ተወስዶ ነበረ። ተሰርቆም በጥላት ተሰርቆ ነበረ። ግን እዛ መሆን ስለማይችል የተሰጠው ለኛ መዳኛ ስለሆነ ተመልሶ ወደ ሀገራችን ገብቷልና በጣም ልዩ መስቀል ነው። የትም ዓለም አይገኝም። እኔ የትኛውም ገዳም ሂጃለሁ፣ የተለያየ ቦታ ብዙም ጸበል ምንም ሞክሬያለሁ። ግን እንደ አፍራ ይገባው የሚሆን መስቀል ድጋሚ የማገኝ ሁላ አይመስለኝም። እና እድሉን ተጠቀሙበት። ብዙ ፈተና በህይወት እንደሚያጋጥም አምናለሁኝ። እና ምናልባት በቅዱስ ላሊበላ በሚገኘው ቤተ መድኃኔዓለም ውስጥ በሚገኘው አፍራ ይገባው መስቀል እንደምትድኑ ተስፋ አረጋለሁ። ኑ እንግዳ ተቀባይነን እናስተናግዳችኋለን። መስቀላችሁን ድናችሁ ትሄዳላችሁ እላለሁ። አንቺም ስለተቀበልሽን በጣም ነው የማመሰግነው። እሺ፣ እግዚአብሔር ያክብርልን። አሜን። ላሊበላ ከተማ ላይ ሰው መኖሪያ ቤት ውስጥ አልገባንም፣ ክላስ ነበር ያዝነው። አንቺ ቤት ነው መጀመሪያ የገባ ነው እና የመጀመሪያ ዘመዳችን ነሽ ማለት ነው። ዘመዳችን ኦሬዲ ዘመድ ነን። ደስ ይላል። በጣም እናመሰግናለን ስላደረግሽልን አቀባበል። ምንም ማለት አይደለም። እግዚአብሔር ያክብርልን። እሺ፣ አሜን። በሚቀጥለው ለቀረጻ ብቻ መጥቼ ሙሉ ቱር ጋይድ እንደምታደርጊኝ ተስፋ አደርጋለሁ። እሺ፣ እንደ እግዚአብሔር ፍቃድ ችግር የለውም። እሺ፣ እናመሰግናለን። እሺ፣ እንግዲህ እታችን ቅርብ ጊዜ ተመልሼ መጥቼ እንደገና አገኛታለሁ። እኛ ግን ላሊበላ ያለን ቆይታ ይሄን ይመስላል። አሁን ከዚህ እንደወጣን ቀጥታ ኤርፖርት ነው የምንሄደው። ሰዓት ሁሉ ረፍዶብናል። በመጨረሻ ያገኘናት እሷን ነው። ኦልሬዲ በጣም ደስ የሚል ፕሮግራም ነበረ። እናቷ ደግሞ የ75 ዓመት እናት ናቸው አይደል? እና በጣም ጠንካራ ንቁ ናቸው። አፋቸው ላይ ሰምታችሁ ከሆነ ደጋግመው ጠንክራችሁ ስሩ፣ ስንፍና አያስፈልግም ነው የሚሉትና ምን ያህል ለስራ ያላቸው ፍቅር ከመንፈሳዊ ሕይወት ጋር ያላቸው ለእምነታቸው ያላቸው ፍቅር በጣም ይገርማልና ለየት ያሉ እናት ናቸው። እግዚአብሔር ስሙ የተመሰገነ ይሁን። አቅም የሚሆነው እንግዲህ ስስት ያለ ቂጣ ሻሂ ጉልበት ትሆናለች፣ ቂጣም ጉልበት ትሆናለች። እርፈት ደም ብዛት ያመጣል። ማረፍ ዝም ብሎ መቀመጥ ማለት ነው። መተኛትም ደም ብዛት ያመጣል። ምፈልገው ለባላለሁ ተተባለ ገብስ ጭምቆ ጥጥት አድርጎ መስራት፣ ስስት ያለ ቂጣ መብላት፣ ሻሂ መጠጣት ጉልበት ይሆናል። እርፈት እንቅልፍ ደም ብዛት ያመጣል። እና ደሞ እህል በላለሁ ተባለ እንክት ያለ ይዝልል አድርጎ
እንክት ያለ ዝልሉን ጠጥቶ እንጀራውን ስጋውን ያስበላል። ስንፍና እንቅልፍ ውፍርና ያመጣል፣ ህመም ያመጣል፣ ስኳር በሽታ ያመጣል፣ ደም ብዛት ያመጣል። የሚጣፍጡትን እየተጠቀሙ በላበት ማውጣት ጠንካራ ያረጋል። እርፈት ጥቅም የለውም። ስለዚህ በላብ መውጣት አለበት። አዎ በላብ መውጣት አለበት። እንቅልፍም ውፍርና ነው፣ ያስወፍራል። ዝም ብሎ የሚፈልጉትን ቂጣይቱን ብልት ሻሂቱን ጥጥት አድርጎ በላበት ይወጣል። እንቅልፍም ሐኪም ነው፣ አንድ አፍታ ይበቃል። እርፈት ህመም ያመጣል። እስቲ እንቅልፍ እንዴት ነው ሐኪም ነው? እስቲ ነገር እንቅልፍ ጥሩ ነው። እንቅልፍ ጥሩ ነው። ሲያም ትኝት ያሉት እንደሆነ በእንቅልፍ ይወጣል። ድካምም የተኙት እንደው በሐኪም ነው በእንቅልፍ ይወጣል። ስንፍና ነው ግሙ የሰሩት እንደው በላበት ይወጣል። ጥቅም ደግሞ ጥሩውን ጠጥቶ ጥሩውን በልቶ በላበት ይወጣል። ገጠሮቹ እየቆፈሩ እንጨት እየፈለጡ ነው በላበታቸው የሚወጣው። እንደገና ደግሞ ይሄ ትካሻ ከበድ ያለ እንደው ወደዚህ በእንትን በቀዝቃዛ ውሃ ነጋ መታጠብ ደግሞ በጣም ያቸነፈ እንደው ቀይ ሽንኩርቱን ከትፎ የቀይ ሽንኩርቱን ትራፊ የተዘፈዘፈውን መጠጣት። ቀይ ሽንኩርቱን ደም ብዛት ሲይዝ ከትፎ አሳድሮ ጧት ውሃውን መጠጣት እና እርፈት ህመም ያመጣል። የምግብ ፍላጎት የሌለው ሰው እንዴት ነው? የምግብ ፍላጎት የሌለው ይችና ምታምራርጎ እሷን ግጥም አዎ ታስርባልኝ እንደው እንጀራ እንትን ቢል ቆሎ ታሰረድማልኝ፣ ቂጣ ታሰረድማልኝ። ይቺ ሐኪም ናት። ደም ብዛት አትይዝም፣ ደርቃለች። ያኮረፈው ጭምቅ ያለው ወፍር ያለው ደም ብዛት ያመጣል። ገብስ ተቀቅሎ የሚሉት ነገር ደም ብዛት ያመጣል። ተሎ ደም ኃይል ላይ ይቆለላል እና እሱት ያሉት እንደው የሰሩት እንደው ደም ብዛት አይይዝም። አዎ ይሄ ነው። እድሜዎት ስንት ነው ማማ? አረ እንደው 70 ሳይበልጠኝ 75 ከዛ በላይ ይሆናል። 70 ሳይበልጠኝ ልጆች 75 ብላኛለች። 70 ነው። 70 ከሰባ ትንሽ ከፍ ሳላልቃ 75 ነው። በቃ ይሁን ብዙ ቀን ነው። ታዲያ ስለ ላስታ እንግዲህ አንዳንድ ታሪክ ስለ አፍራ ይገባ መስቀል ታሪክ ንገሩኝ እስቲ። አይ ስለ አፍራ ይገባ መስቀል ለአገሩ ረድኤት ነው። አገሩ እርዳታው ገብቶለት ቅዱስ ነው። አይ ህንጣ ምን የለ ሁለመናውን ያበረክታል። በዚያ እየታጠበ ጠበሉን ይጠጣል። ይሄ ቅዱስ ላሊበላ ጨርሶ ሐኪም ነው። ይፈውሳል። ኧረ በስመ አብ እንትኑ ታጥቦ በሂተም ቆርቁሮ ቢሄድ ፈውስ ነው እና ሀለ ስንፍና የሚጎዳ ነገር የለም። ልክ ነው። ስንፍና ነው የሚጎዳው። በዚህ ነው ትርሶ ሲሰሩ አይቼ ገሩ ደግሞ እንደው እኔ ምን ይጨመራለሁ? መስራት ነው እንጂ ስራዬ ባልሰራማ ጉልስ ስላለሁ አሁን መቀነቱ አንሶኝ በይተ ተጠፍሬ ነው። ተጠንክ ወጣር አርገው በዚህ በይተ ተጠፍሬ ስንመጣም እየሰሩን ያገኘነው በይተ ተጠፍሬ ነው እና ስራ ነው ሸጋው። እሺ የአፍራ ይገባ መስቀል ከላይ ነው የወረደው እያሉ እንግዲህ እኔ እንደው በብዛት ቀን እስቲ የወረደበትን አሳዩኝ እላለሁ እንጂ ሐመድሃን ያለ በዚያ ነው አሉ ሐሰማው እንትን ያለው ሐሰማው እንደው አሳዩኝ ሳለል ሰንፍ የቀረው እና ታሪክ ነው። ልጆትም ደግሞ የዳነችው ደግሞ በመስቀሉ ነው። አረገ ለኛ እንግዲህ እንደው ዘመዳችን ማይን እሱ አይደለ እንደው እሱ አይደላችሁ ማችን አስታውሱኝ የነበረበት ጊዜ እንዴት ነበረ? ይያዝ ሲል በመስቀሉ ተታሽ ስትል የነበረው ሁኔታ እዚያ ድንቅ ነው። እንደው ተሎ አዳናት እንጂ ደግሞ ስለቷን ተሎ ብላ አገሩ የሚጠመቅበት ጎማ መስቀሉ ታጥቦ ተጠራቅሞ አገሩ እንዲወስደው የጠበሉ መያዣ ታጥቦ እንዲገባ ሰጣልኝ። ተስፋው ለሰው ልጅ መስራት ነው፣ የሚቀለው መስራት ነው። በገጠር እያመማቸው ሴቶቹ ወንዶቹ ልጅ እያጠቡ ጫማ የለሽ ሾህ እየተወጉ ቤታቸውን ያቸንፋሉ። ሰነፍ ሰው ግን በስንፍናው ያልበላውን ይወፍራል። ልስራ ሲል ደግሞ
ያግደዋል ይተዋል ሰውነቱ ያግደዋል አዎ እና ጨክኖ አላሰራም የሚለው ይሄው እንትናችን አብሮ የተፈጠረው ጉግማን ጉጉ ነው ጨክኖ መስራት ጨክኖ መጦም ጨክኖ ማስቀደስ አታቦቱ ጋር ጨክኖ ጦለት ማረግ ነው ስለ ስንፍና በጣም ነው እየወቀሱ ያሉትና እናትሽ ስራው ጎበዝ ናቸው በጣም ይገርማል እና ምን ሰነፍሰው እንዴት ሲሆን አይተዋል እንግዲህ ሲንገሩ ሰነፍሰው ቀርዳዳ ቁጭ ብሎ ይውላል ራሱ ሊጎዳ ሰነፍሰው ቀርዳዳ ቁጭ ብሎ ይውላል ራሱ ሊጎዳ ቁጭ ብሎ ውሎ ሀቤቱ በታይ ሰው ውሎብኝ ይላል አያልቅም ጠንቋይ በጣም ደስ ይላል እሺ ይጨምሩልን አረ እና ሐለ መስራት መድኃኒት የለም አዎ ልክ ነው ሐለ መስራት ሁሉም ሰው ያለችው ያለችው ክፉ መንፈስ እንዳደራሱ ሳታነብ ገብቷታል ስራት ስለሚለው ክፉ መንፈስ ነው አዎ ብዙ የተቆራኘን ስላለ አዎ እኔ በተፈጥሮ ልጅነቴ አንስቼ መከራይቼ እናቴን አላውቃትም በሰው ሰዎቹ ናቸው ያሳደጉኝ ትሰሪያለሽ እየተባልኩ እንዲህ አለ ታግ ሙቀጫ ተንጠልጥልዬ አንዳንድ አማዳ ገብስ ወቅጬ ከብት አግዳለሁ እናቴን አላውቃትም በልጅነቴ ነው የሞተችው በዚያ ጠንክሬ ነው የቀረሁት እና አሁን ምንድነው ራስዎትን በጥረት ነው ያደጉት ማለት ነው እንዴው ራሴ በራሴ መከራዬን አይቼ ነው ያደግኩት እና አሁን ደግሞ መድኃኒቱ መስራት መድኃኒቱ ቅድም አልችልም ማለት ነው ቅድም እንዳላችሁት ያ ሰውዬ ክፋቱን እንዲታወቀው ማስተዋወቅ ነው እንጂ እንዲታወቀው ነው መበደል የለም ጌታ ቢቆጣ ማር ይዞ ሀደጁ ነው መልሶ ሀዚያው ነው ግን እንዲታወቀው አዎ እና እንግዲህ ራሱ እየተቸገሩ ሰው ሲበድል አሆዳ ይወጣ እየታዘነ ነው ለዚያ ሰውዬም አወይ የሚባለው እና ለባህሪ ቢከፋ እዚህ አይደል እንግዲህ አግደው ብሎ መጠንቀቅ ከዚህ በኋላ ፈተና እንዳይሆንብን አዎ ለእንግዲህ አግደው ብሎ ጥሩ መስራት መንቀሳቀስ ስንፍናን መተው አበትስኪያ ጋር መታገል እንዴው ሁለመናውን ያመኛል ለሰው አልናገርም ገጠር ሁኜ መድኃኔዓለም በህልሜ ይታየኛል አድሞ እዚያ ገጠሩ ተኝቼ ይታየኛል አንተ ጌታዬ ለሰው ሳላወጋው መጥቼ ባይን ያየውህ በገጠር ነው የተወለድኩት አንተ መድኃኔዓለም እያልኩኝ ሀጓራው መጥቼ ሀጓራው ልጅ አገኘሁ ቅዱስ ላሊበላ እና አሁን ምንድነው መታገል ታዲያ ሁለመናን ያመኛል አሁን የገጠር ሰው እየታመመ ራሱን አስሮ እጁ እየተቀነጠሰ ራሱን አስሮ ልጆቹን እያስለቀሰ ነው እየፈጋ የሚበላው መቅለጥለጥ አያስፈልግም አሁን እኔ በገጠር እንደዚያ ብዬ ስላደኩኝ አመመኛል ዝም ብዬ አሁን አምላኬ አይጉድ እኔን ብቻ አመመኝ ብዬ እንዳልወቅሰው አይማዶ የታቦት ማደር ያለና በየአመቱ ሁዶ ታቦቱን ያስተዳድራል ያገሩ ሰው አዎ እንዲያው ዝም ብዬ በሆዴ ነው እንጀራው ጉዱ ይመመኝ እንጂ ታቦቶቹ እያስጣሉኝ አይደል በጠበሉ በመስቀሉ ያልኩኝ እንኳን በመስቀሉ መድኃኔዓለም ሂዶ እንዲህ ቢፈገፈጉት አድኖ ይውላል ሀቤተ ማርያም ቢፈገፈጉት አድኖ ይውላል የነገሯቸውን ታቦቶቹ ሀኛ ጋር ናቸው አሁን በህልም የምን ያሳየኛል ታቦቱን የሚያስተዳድረው አንቺን ብቻ ላመምኩሽም ብሎ እዚያሄር ሲያሳየኝ በዚያ ጊዜ ሙሉ ዳንግሌዎችላ አብሮ ተኝቶ አምላኬ ቸሩ ለሰው አልነግርብህም ማሚያን ለክ ያላገሩም ውሻለው አልኩኝ እና የገዛ ውሻችን ነው አላሰራ አብሯቸው ሆኖ አዩ አዎ ሀዚያውላ አብሮ ሙጫ ቡችላ ዳንግሌዎችላ ተኝቶ አምላኬ ቸሩ አንተ ነህ በሽታዬን የምታውቅልኝና ለአገሩ ሙሻለው ለህ አሳየህ ብዬ ገረማለሁ ደነቃለሁ በገዛች እግዚአብሔር ይመስገን አዎ ገረማለሁ ደነቃለሁ
ስራም ሲሰሩ ከእግዚአብሔር ጋር ሆነው ከሰሩ ነው። ኧረ ወይኔ እመሜን ኩላ ለሰው አልነግርም እየታመንኩ መስራት ነው። አንቺ ለአገሩ መማለው ብሎ እዚያ ሁላ ለታቦቱ አስተዳዳሪ ጨርሶ ቡችላው አበጣ ገቡ ተኝቶ ዳንግሌ ውሻ እና ውሻ ስለታሰረብን ውሻው ማርጀና ውሻው የሚቸነፈው በጦብ በበተስኪያን በጦለት ያልነው እንደሆነ ሰው እኮ የምሩን ሰርቶ ነው ይችን እንጀራ የሚያገኛት እንጂ ጦሙን ውሎ ጦም ሐዋለው ሙጥቀና ለዲህ አካፍሎ እንደገና ደግሞ ለዚህ አራድሮ ነው የሚያገኘው። እና እግዚአብሔር ስጦት በእውነት እግዚአብሔር ታሪከኛ እግዚአብሔር ታሪከኛ ሰው ወዶ አይደለም ማለት ነው። ኪሳራ ቢከስርም ሰነፍ ቢሆንም ቢያመነዝርም ወዶ አይደለም። እንግዲህ ውሻው ተጣብቆበት ነው ማለት ነው። በሁሉ አይዞሽ አንቺን ብቻ አይደለሽ ታመምሽው ብሎ እዚያ ሁላ ታቦት ማጀሪ ሀተኛ ሁላ ሙጫ ውችላ አይ ታሪክህ እግዚአብሔር አንቺን ብቻ ላመንኩት ለአገሩ ውሻ አለው ብለህ አሳየህ ልጅ እዚያው ያ ታሪክ ነው። አሁን በዚህና በዚህ ሲሳፋኝ ሩጭ ሂጄ በአድማ በቤተ ማርያም እንዲህ ገጭ አልኩ እንደሆነ ይሄን የሚሰነካከለኝ ገጭ ድኛዋል ተሸምኛዋል። ደስ ይላል። አዎ ሰው ሁላ መስቀሉ ይታገላል። ሰው ሊያሰለች ሀቄሱ ይታገላል። አይ ያልታደላችሁት ብዬ እኔ ሀድሙ እምነት ነው። አየሽ እምነት እኮ ነው። አልታደላችሁ ማለት እንግዲህ ሰው ግድ ያን ካላገኘው ነው የሚለው። ኧረ እየተጋፋ እየተጣላ ደም አንድ ቀን ይሄን እጄን ስንክል አረገኝ። ሂጄ ብቅ ብል ጊዮርጊስ አፍስተ ገደፉ ሰው ይሄን ቁርጥ ይሄን ቁርጥ ጊዮርጊስዬ እንግዲህ ምን አረገዋለሁ ቤት ገብቼ አልኩና ሐፋፉ አፈሩን ዝግና አርጌ ቅብት አርጌዋለሁ። ዳ እመኑ ትድናላችሁ። አሜን አሜን። እና አሁን ጠበሉን አልሆነልኝ አይደለም 5 ፎል የምትይዝ 10 ፎል የሚይዘው አልችለው አልኩኝ። 5 ፎል በምትይዘው እያመጣሁ ጥጥት ዳን ስለዚህ እርሶ ጋር ትልቁ ነገር በልቦ እምነት ነው ያለው። ኧረ ወይኔ ዳን ሽምና አርጎ ይቆጭ በጣም እኮ ነው። ይሄን ነው እኮ በቃ አዎ ዳን ይሄን ይሰፋኛል። ሆጀ ዘወርልና ሀድማ እሸት ታስፈ ትልቀዋል። ሁለት ሰንበት ተተው ያረኩ እንደው እንኳን እጄን ቀርቶ እንኳን እግሬን ቀርቶ ወገቤን ቁልሽ ሊያረገኝ ሞክረኛል። ወገቤን ቆፍድዶ ሊይዘኝ ሞክረኛል። ሩጭ ሀዚያው እንደገና ደግሞ እንደው ጨርቁን ያበላሸዋል እንጂ አገር የተረገጠው ግብረ ምንጣፍም ቢንከባለሉት ዳን እንደው ተሁሉም ሀድሞ መስቀል ሁሉ ነገር ያድናል ነው በቃ አርባሩ እና እግዚአብሔር ቸር ነው። ለወዳጁ ጥሩ ያሳያል። እንደው እግዚአብሔር ቸር ነው። ጌታ ቸር ነው። እምነቶትን ስላካፈሉን በጣም ደስ ይላል። በጣም ትልቅ ነገር ነው። በጣም ነው። ማየ እግዚአብሔር ይስጥልኝ። አሜን። እናት አለፈ አባታችን በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር የዕለት እንጀራችንን በደላችንን ይቅር በለን እኛ አቤቱ ከፈተናን አታግባን ላንተ ኃይል ክብር ምስጋና ለዘላለሙ አሜን። እመቤታችን ቅድስት ማርያም በመልአኩ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የሰማይ ረድኤት ከተወለደች አንቺ የተባረክሽ ነሽ፣ የእመቤታችን ዘመድ ጸጋን ደስ ይበልሽ፣ እግዚአብሔር ካንቺ ጋር ነውና ከተወደደው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ
ይቀጣና ሜድግን አጣጣችን ለስርን ተሰላሙ አሜን። ጌታ ወይ ጌታ ወይ በሰላም እንደወከነ በሰላም አሳድረን አሜን። በጣም ደስ የሚል ቆይታ እንደነበረን ተስፋ አደርጋለሁ ከማማና ከልጃቸው ጋራ። እናመሰግናለን። ሁላችሁም አመስግኑልን። ደስ የሚል እቤቴ እንዳለውኝ አድርጌ ነው የተመገብኩት። ምሳ ጋብዘውናል። የእህታችንን ጓደኛዋን የረጅም ጊዜ ጓደኛዋ እንደሆነች የነገረችን ትምህርታችን የሚያዳምጡ ቤተሰቦች ናቸው። በጣም ደስ ብሎናል። እናመሰግናለን እህታችን። እንግዲህ ወደ ገጠመኙ ስመለስ ላሳጥረውና ከዚህ ሁሉ ነገር በኋላ ወደ ቤተሰቦቹ ወደ ገጠር ካልወሰድከኝ አለችው። ገጠር ገቡ። ወደ ላስታ ላሊበላ የዛሬ 2 ዓመት ወደ ገጠር መጥቶ ቤተሰቦቹን አሳያት። በጣም ያለቀሰችው፣ በጣም ያዘነችው። በዚህ አጋጣሚ ይሄ ምንጣፍ በጣም ነው የምወደው ቤተሰቦቼ፣ እንዴት እንደምወደው ያው ገዝቼው እንግዲህ በዚህ ደግሞ ስቀረጽበት ታዩኛላችሁ እንዴት እንደምወደው ይሄን ምንጣፍ እና ገጠር ገብተው የኔን ገጠመኝ በፍላሽ አድርጎ ሰጥቷቸው ትምህርቱን እያዳመጡ የዛሬ 2 ዓመት አሁን ቢመቸኝ ደስ ይለኝ ነበር እነሱ ጋር ቢሄድ ወደ ገጠር ወደ እነሱ ወደ ቤተሰቦቹ የፈለገኝም ለዛ ነበር። ደውሎ ያጣኝ ባክን ላስታ ከገባህ እናትና አባቴን ይልኝ ብሎ ነበር። ግን በጣም ራቅ ያለ ቦታ ነበር። የፍላይት ሰዓታችን ደርሶ ስለነበረ የ2 ሰዓት መንገድ ተጉዘን ሄደን ቤተሰቦቹን ማየት ባለመቻሌ በጣም አዝናለሁ። ግን ሌላ ጊዜ መለሳለሁ። ምናልባትም መጋቢት ወር ላይ ወደ ላስታ ተመልሼ እሄዳለሁ። ሙሉ በሙሉ ቅርሱን ጎብኝቼ ቪዲዮ ለእናንተ ለማቅረብ እመለስ ይመስለኛል። እና ቤተሰቦቹን አስቆርቦ እናትና አባቱን ባዕድ አምልኮ ጨሌ አስጥሎ እንዲሁም ደግሞ እህቱም ጨምር በተክሊል እንድታገባ በቁርባን የራሱን ስሜት ወደ እህቱ አጋብቶ ማለት ነው በቁርባን በተክሊል እንድታገባ አድርጎ የተጣሏቸውን ቤተሰቦቻቸውን አስታርቆ ነው ወደ ሀገሩ የተመለሰው በ1 ወር ከ15 ቀን ጊዜ ውስጥ ማለት ነው። አስቡት የኔን ትምህርት ያዳመጠው ለ15 ቀን ያክል ብቻ ነው። በ15 ቀን ውስጥ ኢትዮጵያ ላይ ጥምቀት በዓል እያከበረ በኤርፎን የኔን ትምህርት እያዳመጠ ከሚስቱ ጋር ሆነ። ሚስቱ ጥምቀት እያጨበጨበች ልጇን አቅፋ ስትዘምር እሱ ደግሞ በኤርፎን የኔን ትምህርት እያዳመጠ አብሮ እያከበረ ነው አላስችል ብሎት ማለት ነው። እና ለሊቱ ሙሉ ትምህርቴን እየሰማ ወደ እናትና አባቴ ሲሄድማ ይሄን ትምህርት ነው መሰጣቸው ብሎ በጣም ደስ ብሎት ሰጥቷቸው እናትና አባቱን አስቆረበ። ግን በጣም የገረማችሁ ነገር እናትና አባቱ ያመልኩት የነበረው ዘንዶ እንደነበረ አያውቅም ነበር። እዛ አገሩ ሲኖር ዘንዶ ያመልኩ ነበር ቤተሰቦቹ። እና ዘንዶን እሱ ከወጣ በኋላ እንዳትፈራ ብለን ነው እንዳትደነግጥ ብለን ነው ልጃችን ዘንዶን እናመልክ ነበር። ትምህርትህን ስንሰማው ነው በጣም የደነገጥ ነው። እና ዘንዶን መምህር ተስፋዬን ጠርተን አብረን እንግደለው ወይስ እኛ እንግደለው ሲሉ ጊዜ አራ ደግሞ ሰበብ ልታረጉ ልታስበሉብኝ ነው እንደ መምህሬን ብሎ ከዛ ምን አደረገ? ዘንዶን በቀበሌ በወታደሮች ምናምን እንዲገደል አደረገ። ተገደለ ዘንዶ። እግዚአብሔር ይመስገን አሁን ቤተሰቦቹ ንስሐ ከገቡ በኋላ በዛ ሰፈር ላይ ምንም አይነት ጸብና ክርክር የለም። ዘንዶን ማምለካቸውን አለማወቁ በራሱ በጣም አስደንግጦታል። በጣም ይገረመው እንዴት ነው ማለት እናትና አባቴ ዘንዶ ሲያመልኩ እንዴት ነው ማላቀዋል? ከብቶቹ ከሚያድሩበት በታች አንድ ትንሽዬ ክፍል አለች። እዛው እየቀለቡት ፍየል እየወረወሩለት መሬት ለመሬት እየሄደ ውስጥ ለውስጥ እየሄደ ይመጣል። ፍየል ሳብ አድርጎ ይዞ ይሄዳል። እና እኔ የቤቱ ዋና ኦነር ሆኜ እንዴት ይሄን አላቀም ነው ያለው። በጣም የተደናገጠው በዚህ ልክ ሰይጣን ሊጋርድ እንደሚችል ለምን ብትሉ ስለሚያመልጠው ዛሬ የኛን ትምህርት አዳምጦ ቤተሰቦቹን አስቆርቦ ጉድ እንደሚሰራው ስለሚያውቅ ሰይጣን ስለዚህ ነገር እንዲያውቅ አልፈቀደለትም። እንኳን አይደለም ልጁ ቤተሰቦቹም እንደሚያመልጡት ያውቃል ሰይጣን። ግን የቻለውን ያክል ጥረት የሚያደርገው እያመለኩት እንዲሞቱ ነው የፈለገው። እያመለኩት ከሞቱ ደግሞ ያው የሚከተለው ምንድነው ማለት ነው ቤተሰቦቼ? ሲኦል ነው። በረሃ ላይ እንደዚህ አይነት ቤተክርስቲያን አይገርም? ቤተሰቦቼ ተመልከቱ። በጉዞም እንግዲህ ወደ አዲስ አበባ እየገባን ነው። ገጠመኝንም እየጨረስኩኝ ነው። ወንድማችን ቤተሰቦቹን ካስቆረበ በኋላ እህቱን ካጋባ በኋላ እህቱን ወደ ጣሊያን ሀገር ከነ ባለቤቷ ይዞ መጥቶ አሁን የድርጅቱ ዋና ስራ አስኪያጅ አድርጓታል። እጅግ በጣም ጎበዝ ታታሪ እህት ነች ያለችው። በዚህ አጋጣሚ በርቺ፣ እግዚአብሔር ነገ ከነገ ወዲያ እንደ ወንድምሽ ሀብታም ያደርግሻል። ወንድማችን ሀብታም የሆንኩት በሚስቴ ሀብት ምክንያት አይደለም። ሚስቴ
ወዳኝ ሳገባት አባቷ የሸለመኝ ንብረት ተጨመረልኝ እንጂ ታታሪ ሆኜ ነው የሰራው። ታታሪ እንደሆነ ያደረጉኝን የጉራጌ ማህበረሰብንና የትግራይ ማህበረሰብን አመስግንልኝ ብሎኛል። ያው በዚህ አጋጣሚ አመስግኗቸዋል። እናንተ ምስጋናውን ተቀበሉ። እጅግ በጣም በጣም የሚገርም ነው። እንግዲህ ይሄን ሁሉ አገር አቋርጠን መተን ላሊበላ ጎብኝተን ከጨረስን በኋላ የወንድማችን ታሪክ ያቀረብኩላችሁ ወንድማችን ሚስቱን ይሄን ሁሉ በረሃ አቋርጦ ይሄን ሁሉ ድንበር አቋርጦ መጥቶ ለዚያውም አስቡት በትራንስፖርት በፕሌን መሄድ አልፈልግም ብላ ርቀቱን ፊልም ማድረግ እፈልጋለሁ ብላ ማለት ነው። አብራ መታ ቤተሰቦቹን በገንዘብ በፍቅር አንበሽብሻው ሄደችው። ፈረንጅ አግብቶ መጣ ተብሎ በጣም ነው በቃ በሰፈሩ ሁሉ የተከበረውና በመሰረቱ ይሄንን ወንድማችንን አዲስ አበባ ላይ አንዲት ሞዴል የሆነች ሴት ላግባሽ ቢላት ትስቅበታለች ወይም ደግሞ ተሰድበውም ይሆናል ምናልባት። ለምን ገጠሪ ብለን ምን እንቀው ነገር አለ። ነጮች ግን ገጠሪ የሚለውን ቋንቋ የማያውቁ የሚያዩት ልብን ነው። ራሳችንን እየወቀስኩ ነው ያለሁት፣ እየሰደብኩ አይደለም። ባይሆን ደስ ይለኛል። ስለዚህ ወንድማችን ነጭ አግብቶ ሃይማኖቱን አስረክቧት የራሱን ሃይማኖት ሰጥቷት ልጅ አሳቅፏት ጥሩ ትዳር ኖሮ ወደ ገጠር መጥቶ ቤተሰቦቹን አስተዋውቋት ሲመለስ የሚሰማውን ስሜት ምን እንደሚሆን አስቡት። ነጭ ስላገባ አይደለም ግን ቢያንስ ራሱን አስከብሮ ቤተክርስቲያንና ሀገሩን አስከብሮ ነው እየኖረ ያለው። ከዚህ ውጪ ደግሞ እዛ ጣሊያን ሀገር ውስጥ ያሉትን ሱሰኞችን ይሄን ትምህርት እየሰጣቸው አበሾችን ማለት ነው እየለወጠን ያለው። በርታ በሉት። በጣም ጎበዝ ልጅ ነው። ቅዱስ ቁርባን በ15 ቀን አንድ ጊዜ ነው የሚቀበለው። ሚስቱም በጣም ጎበዝ መንፈሳዊ ሴት ናት። የኔን ትምህርት በደንብ ነው የምታዳምጠው በአስተርጓሚ ማለት ነው። እህቱ እየተረጎመችለት እንደገናም ደግሞ መዝሙሮችን ራሱ ትዘምራለች። በጣም የምትገርም ናት። የፈረንጅም አትመስልም እንደው ከለሯ ነው እንጂ እና በጣም ጠንካራ እጅግ በጣም ጠንካራ ሴት ናት። የፈረንጅ አበሻ ብሏት። ቤተሰቦቿ በሙሉ ትምህርቴን እንዲያዳምጡና ኢትዮጵያ ውስጥ እግዚአብሔር በደንብ እንዳይመለክ የሚከላከልባቸው መንፈስ ይሄ ነው ብላ ነው እየተረጎመች የምትነግራቸውና በእርግጥ የመጀመሪያዎቹ ሳምንታት ላይ ገጠመኛችንን እየተረጎመች ስትነግራቸው እኛ እኮ ብለንሽ ነበር ኢትዮጵያውያኖች እኮ ባዕድ አምልኮ ያመልካሉ፣ ሰይጣንን ያመልካሉ፣ እግዚአብሔርን አይደለም የሚያመልኩት ብለንሽ ነበር ሲሏት ነው አይደለም። ኢትዮጵያ ውስጥ የባዕድ አምልኮ እምነት ሃይማኖት ሆኖ ሳይሆን የሚከበረው በድብቅ ነው። ሰይጣንን በድብቅ ነው የሚያመልኩት። ያ ማለት ትክክል እንዳልሆነ ህዝቡ ያውቃል ማለት ነው፣ ግን የእግዚአብሔር ህዝብ ነው ብላ ነው የተረጎመችላቸው። ልክ ናት ቤተሰቦች። በዚህ ልክ አሁን አበሻ ማብራራት ይችላል። እና ብዙ ወንድምና እህቶችን ከሱስ እያላቀቁ ነው ያሉት። ሌላው ሳልናገር ማላልፈው ቅዱስ ገብርኤል እንዴት እንደደረሰለት አንድ ቀን በላይቭ ገብቶ ይመሰክራል። ስለነበረን ሰዓት ሁሉ አምላካችን ስም የተመሰገነ ይሁን። እኔ ጨርሻለሁ ገጠመኙን። በአጭሩን ያቀረብኩት ብዙ ገበና አለ፣ በእርግጥ ግን በአጭሩን ያቀረብኩት። ከዚህ በኋላ ያለውን ቪዲዮ በደንብ አድምጣችሁ ጨርሱት። በላስታ ላሊበላ የነበረኝ ቆይታ በጣም ነበር ደስ የሚለው። በጣም በቃ ልገልጽላችሁ አልችልም። የሰዎች ትህትና በጣም ነው ደስ የሚለው በጣም። እና ደግሞ እንደጠበቅኩት አልነበረም። ከተማው ጎጆ ቤት ነው፣ ገጠሩ እንዳለ ሳሩ ጎጆ ቤት ምናምን ነው። እና ደግሞ ቤተ ጊዮርጊስን ስላየው በጣም ነበር ደስ ያለኝ። በጣም ቤተ መድኃኔዓለም፣ ቤተ ጊዮርጊስ ጎብኝቻለሁ። በጣም ደስ የሚል ቆይታ ነበረኝ። እና ደግሞ በእምነትና ማይም በጣም ናፍቆኝ በፎቶና በቪዲዮ አውቀው የነበረውን የቤተ ማርያም፣ ቤተ መድኃኔዓለምና ቤተ ጊዮርጊስን በአሁን በአካል መጥቼ በማየቴ በጣም ደስተኛ ነኝ። እናንተ መታችሁ ጎብኙት። እናመሰግናለን። ላሊበላ መጥቼ ገናን በማክበሬ በጣም ደስ ብሎኛል። ሁላችሁ መታችሁ ብትጎበኙ ደስ ይለኛል። ግን ላሊበላ ማለት በጣም ትልቅ ቦታ ነውና የቱሪስት መስህብ ስላለው በጣም ብዙ መስተካከል ያለባቸው ነገሮች አሉ። ሆቴል፣ ምግብ፣ መጠጥ ምናምን ነገር ቢስተካከልና መንገዱ ቢስተካከል በጣም ብዙ ቱሪስት እየመጣ ሊጎበኙ የሚችለው ነገር ስለሆነ ይሄ ቢስተካከል ጥሩ ነው። ግን በጣም ደስ የሚል ጊዜ ነበረኝ እዚህ ከቤተሰቦቼ ጋር ገናን በማክበሬ በጣም ደስ ብሎኛል። እኔ ላሊበላን ስላየው በጣም ደስ ብሎኛል። ምክንያቱም ብዙ ጊዜ ጉዞ ወተን አናውቅምና
እዚህ ስለመጣው በጣም ደስ ብሎኛል። እና ሌላው ደግሞ በጣም ያስገረመኝ ነገር ቢኖር ላሊበላ ድረስ ከሩቅ ሀገር መጥተው ታቦቱን ለማክበር ልክኛ ከአዲስ አበባ ነው የመጣ ነው፣ ግን ቢሆንም በእግራቸው ደግሞ 3 ቀን ምናምን ተጉዘው የመጡ የገጠር ምእመን አሉና እነሱን ሳይ እኛ ምንድነን ብዬ አስቤያለሁና በጣም ያስገረመኝ እሱ ነው። በጣም ደስ ብሎኛል ላሊበላን ስላየው። የላሊበላ ቆይታችን በጣም ደስ ይል ነበርና ከመነሻው እስካሁን ድረስ ያለው ነገር በጣም ደስ ይላል። ብዙ ነገር ነው ያየሁት የነበረው፣ በቴሌቪዥን የምናየው የነበረው ቤተ ጊዮርጊስ፣ ቤተ መድኃኔዓለም፣ ቤተ ማርያም፣ በተለይ ቤተ ጊዮርጊስን በጣም ነው እኔ ለማየት የፈለኩት የነበረው። እሱም በማየቴ በጣም ደስ ብሎኛል። በጣም ለየት ያለ ቦታ ነው። ትንሽ አንዳንድ ነገሮች የአካባቢ ነገሮች የሚስተካከሉ ነገሮች አሉ። እነሱ የሚስተካከሉ ብዙ ሰው መጥቶ ያያል ብዬ አስባለሁ። የበለጠ ከዚህ የተሻለ ነገር ደግሞ ተስተካክሎ የሚቀጥለው ዓመት ላይ በሰላም ያገናኛል። አመሰግናለሁ። እንግዲህ በቅዱስ ላሊበላ ሀገርና ገዳም የነበረን ቆይታ ይሄን ይመስላል። እኔም እንደ ቤተሰቦቼ ቃል ማድረገው ሐሳብ ይኖረኛል። እሱ ምንድነው? ማታ በጣም ብዙ ህዝብ በመቶ ሺህ የሚቆጠር ህዝብ ነው መጥቶ በሜዳው ላይ የፈሰሰው። ከገጠር ከክፍለ ሀገር ከአዲስ አበባ ከውጭ ሀገር ያልመጣ ህዝብ የለም። ጳጳሳት እንኳን በጣም ብዙ ናቸው የነበሩት። እርግጠኛ ነኝ ዲቁና ለመቀበል ክህነት ለመቀበል ከጳጳሳት በረከት ለማግኘትና ማዕረግ ለማግኘት ያልመጣ የገዳም ወይም የአድባራት አገልጋዮች ያለ የሌለ ነው ተሰብስቦ የመጣውና በተክሊል የሚጋቡ ሙሽሮች በቪዲዮ ላይ እንዳያችሁት ብዙ ሰው ነው ያለውና በዚህ አጋጣሚ ለንስሐ የሚሆን ሃይማኖትን የሚያጠነክር ለመንግሥተ ሰማያት የሚያበቃ ወንጌል ቢሰበክ ምን አለበት? እንዲሁ ነበረ ሰው ተበትኖ ሄደው። እንደው እዚህ ግባ የሚባል እንኳን አንድ ጥሩ ሐሳብ እንኳን የሆነ ትልቅ ነገር እንኳን አልተደረገም። እንዲሁ የካህናት ወረብ ቤዛ ኩሉ ይሄ በእርግጥ የተለመደ ነው፣ የታወቀ ነው። አይጠቅሙም እያልኩኝ አይደለም። ግን ይሄን አጋጣሚ ተጠቅሞ ወንጌል ማስተማር፣ ይሄን አጋጣሚ ተጠቅሞ ምክር መምከር፣ ህዝቡን ከባዕድ አምልኮ እንዲወጣ፣ ከተለያዩ መጥፎ ነገሮች እንዲርቅ፣ ከዘረኝነት ከፖለቲካ እንዲርቅ፣ እንዲሁም እንደው እግዚኦ እንዲል እግዚኦታ በዚች በዓመት አንዴ እስቲ ባካችሁ አሁን ተጠራርተን ተገናኝተናል፣ በመኪና እየተዘዋወርን በቴሌቪዥን በሞባይል ኑ ብንላችሁ ማትመጡ ሰዎች በዓመት አንድ ጊዜ በገና ዋዜማ መጥታችኋልና አሁን ለምን እግዚኦታ እናደርስም ብለው አባቶች እግዚኦታ ቢያደርሱስ ቢለቀስስ ጥሩ ነበር። ምክንያቱም ኢንፎርሜሽን ይተላለፋል ተብሎ ከማይጠበቅ ቦታ የመጡ ሰዎች አሉ። ከገጠር ከተራራቁ መንደሮች የመጡ ህብረተሰቦች አሉ። 3 ቀን 4 ቀን ተጉዘው ልጆቼ ሲጠቅሱት እንደሰማችሁት ካላማጣ ከራያ ከተለያየ ቦታ ከብዙ ከትግራይ ክልልም ጭምር የመጡ በአውቶቡስም በአውሮፕላንም ተጭነው የመጡ ብዙ ሰዎች አሉ። እነዛን ህዝቦች አንድ የሚያደርግ የሚያፋቅር እንደው ስለነሳቸው ማሰብ የሚችሉበት ትምህርት አለመሰጠቱ በጣም ቆጭቶኛል። አንዱ ይሄ ነው። ሌላው ሁሉ ነገር ደግሞ ታቦቱ ወይም ደግሞ በዓሉ ጧት ልክ ጳጳሳት በሚባርኩበት ሰዓት ጉዳዩ ልክ እንደተፈጸመ ወዲያው ህዝቡ ተበትኖ ወዴት ነው ሄደው? ጉዞ ወደ ገጠር። ያን ሁሉ መንገድ ሲጓዝ መጥቶ አንድ ሌሊት አድሮ የተመለሰ ሰው አለና ያው የሚጨፍረው ይጨፍራል። ምን የሚለው ይሄ በጣም ደስ የሚል ባህል ነው። በእርግጥ መጨፈራቸውን ሳይሆን ከጥንት የመጣ ባህል ነው። ምንም ማድረግ አንችልም። ቅዱስ ትውፊት ባይሆንም ማለት ነው። ግን ጠዋት ማህበረሰቡ መበተኑ ካልቀረ እንደው የሆነ ህዝቡን ወደ እግዚአብሔር ማቅረብ የሚቻልበት የሆነ ፕሮግራም ቢነደፍ ቤተክርስቲያኑ ተጠቃሚ የሚሆንበት ነገር ምንም ነገር አላየሁም። ትልቅ ድንኳን ተጥሎ ህብረተሰቡ ሻይ ቢጠጣበት እንደው ብርዱን የሚረሳበት ወይ የሆነ አንድ ነገር የገቢ ምንጭ ቤተክርስቲያኑ ሲጠቀም አላየሁም። ማህበረሰቡ ነው ሲገበያይ የነበረውና ቤተክርስቲያኑ ታቦት አቆሞ ወይም ጳጳሳት ቆሞ ሳንቲም ስጡን ብሎ ከመለመን ቱሪስቶችን ተስፋ ከማድረግ ቤተክርስቲያኑ ልማታዊ ነገር ላይ አልተሳተፈም። በእርግጥ የቤተክርስቲያኑ የገዳሙ የአልባሳት ምናምን መሸጫ የሆነ አንዳንድ ነገር አይቻለሁ። ያን ብቻ መሆን አልነበረበትም። በትልቁ መስፋፋት የሚገባው ትልቅ ነገር ነበረና በገዳሙ ዙሪያ
የጓዳ ጎድጓዳው የምንለብሰው ወይም ደግሞ ለጊዜው የሚሆኑ ነገሮች ሲሸጡ ያየሁትና አንዳንድ ጊዜ አባቶች ሰብሰብ ብለው ከከተማ ሰው ከተማረ ሰው ከተማ ስላችሁ መቼም ከተማ የተማረ ዩኒቨርሲቲ የተማሩ ማለት ብቻ ሳይሆን በደንብ ጥናት ያደረገ የቤተ ክህነት ሰው በዚህ ጉዳይ ላይ አስቦበት በየዓመቱ ተመሳሳይ የሆነ አካባቢ ብቻ ከሚሆን በደንብ የተጠናበት ነገር ቢኖር ማህበረሰቡን በደንብ ያማከለ ጥሩ ፕሮግራም ይዘው ቢመጡ ጥሩ ነው ብዬ አስባለሁ። ከዛ በተረፈ ግን የላስታ ላሊበላን ህዝብ ሳላደንቅ አላልፍም። በጣም ጨዋ፣ በጣም የተከበረ፣ ባህሉን ያለቀቀ እጅግ የሚገርም ትህትና ያለው ህዝብ ነውና በዚህ አጋጣሚ ምንም ችግር ሳይገጥመን ወደ ሀገራችን ተመልሰናል። እንዲሁም ደግሞ ይህንን ቪዲዮ ራሱ ስንቀርጽ የማንም ካሜራ የማንም ስልክ ተቀማ ሲባል አልሰማንም። በጣም ጨዋ ህዝብ ነው። በተለይ ህፃናቶች፣ ወጣቶች ምን ሲያደርጉን ያየሁት ፈረንጆቹን እየተከተሉ በእንግሊዝኛ ሀገራቸውን እያስተዋወቁ ዳዴ እያሉ በእንግሊዝኛ ግራመሮችንም በአቅማቸው እየተኮላተፉ ነጮችን ሲያዝናኑና ሀገራቸውን ሲያስተዋውቁ ቱርጁማን ሆነው ሲያስተዋውቁ አይቻለሁ። ይሄንን ባነሳሁበት አፌ ግን አስተያየት መስጠት የምፈልገው የላስታ ላሊበላ መምህራን የሆናችሁ ወይም የሌላ ሀገርም ሊሆን ይችላል ወደ ላስታ መጣችሁ የእንግሊዝኛ ላንጉዌጅ ትምህርት ቤት ከፍታችሁ ወጣቱን ብታስተምሩት ዓለም አቀፍ የሆነ ጥሩ የሆነ ወጣት ይገኛል ብዬ አስባለሁ። ዓለም አቀፍ ስል ነጮች ሲመጡ ኢንፎርሜሽንም ባዶ አይሆኑም ልጆቹ፣ ኢንተርኔትም በሰፊው በደንብ ተጠቃሚ ስለሚሆኑ ቋንቋም ጎበዝ ከሆኑ ህፃናቶቹ ከነጮች ጋር ሲግባቡ ሀገራቸውን በደንብ ያስተዋውቃሉ ብዬ አስባለሁ እና ለቋንቋ ያላቸው ቦታ በጣም ደስ ይላል። ያው ነጮችን ተጽዕኖ አድርገው ነጮችን ዲፔንድ ወይም ደግሞ በእነሱ ሳይድ ሆኖ ነው ቋንቋውን ለማወቅ የፈለጉት ገንዘብ ስለሚሰጧቸው ሊሆን ይችላል። ግን በዛውም ደግሞ አጥሚት ለጉንፋን በዛውም ለሆድ እንደሚባለው እንግሊዝኛ ቋንቋ ማወቃቸው አይከፋም። ይሄን ነገር የምታስተምሩ ሰዎች ብትኖሩ ጥሩ ነው ብዬ አስባለሁ። ሲያሟቸው ይሰማሉ፣ በእንግሊዝኛ ቢሰድቧቸውም ይረዳሉ። ቅርስ ሊዘረፍ እንኳን ቢሞክር እነዚህ ልጆች የማዳን እድል ይኖራቸዋል፣ ምን እያወሩ እንደሆነ ስለሚገባቸው ማለት ነውና ቋንቋውን መማራቸው ይጠቅማል። ይሄን ይመስላል። ሰላሙን አሁንም ሰማያት ይቃተት ስምከ ትታመክ ስታ ወርኅታትከ በሰማይ ሲሳየነ ዘለለዕለትነ ሀበነ ንግነነ አበሳነ ወጌታዬን ከማንኛውም ነገር አበሳነ ይደአበነ ከመሱስ አለ አደረነ ኦረአነ እንቁር እንጉር እምስአከ ይእቲ መንግሥት አለሳ ለዓለም ዓለም አሜን። በሰላም በቁጥር ከቤ ማርያም ኦግስቴ ማርያም ሰላም ይለኪ ጌታ ወይ የቀለው ምግብ ባክልን ለሌላቸው ስጫቸው ላላቸው በግረቱ አሜን። ጎበዝ አንደኛ። እሺ ተወለደ ጌታ ተወለደ፣ ተወለደ አምላክ ተወለደ፣ አንዲት ብላቴና የ15 ዓመት ልጅ ጌታን ወለደችው በመላእክት አዋጅ። ፍጹም ድንግልና ተወለደ ጌታ፣ ዓለምን የሚያድን የሔዋን አለኝታ። ተወለደ ጌታ ተወለደ፣ ተወለደ አምላክ ተወለደ። ተወለደ ጌታ ተወለደ፣ ተወለደ ጌታ ለኛ ተወለደ፣ ተወለደ ጌታ ተወለደ፣ ተወለደ ጌታ
ተወለደ ጌታ ተወለደ ተወለደ ጌታ ለኛ ተወለደ ተወለደ ጌታ ተወለደ ተወለደ ጌታ ለኛ ተወለደ በሆሳና ሕፃናት ዘመሩ እሰይ እሰይ ትንሣኤውን ሴቶች አበሰሩ እሰይ እሰይ ተወለደ ጌታ ተወለደ ተወለደ ጌታ ለኛ ተወለደ ተወለደ ጌታ ተወለደ ተወለደ ጌታ ለኛ ተወለደ ሕፃናቱን አትከልክሉ አለ እሰይ እሰይ እንደነሱ ንጹሕ ሰው ማን አለ እሰይ እሰይ ተወለደ ጌታ ተወለደ ተወለደ ጌታ ለኛ ተወለደ 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 እረኞቹ ምስጋና ቀረቡ እሰይ እሰይ ሰብአ ሰገል ስጦታ ቀረቡ እሰይ እሰይ ተወለደ ጌታ ተወለደ ተወለደ ጌታ ለኛ ተወለደ ተወለደ ጌታ ተወለደ ተወለደ ጌታ ለኛ ተወለደ በሆሳና ሕፃናት ዘመሩ እሰይ እሰይ ትንሣኤውን ሴቶች አበሰሩ እሰይ እሰይ ተወለደ ጌታ ተወለደ ተወለደ ጌታ ለኛ ተወለደ ተወለደ ጌታ ተወለደ ተወለደ ጌታ ለኛ ተወለደ ሕፃናቱን አትከልክሉ አለ እሰይ እሰይ እንደነሱ ንጹሕ ሰው ማን አለ እሰይ እሰይ ተወለደ ጌታ